አትደበቅ። አሁን ነገር የፈለከው ቤት ይሆናል። የሆነ ማኛ ይሁን የፈለከው አንተ የመረጥከው ቤት ይሆናል። አይ በኮስት ደግሞ እንደተለመደው ፎርማል ይሁን ካልክ በኮስት ደስ ይለኛል። 24 ሰዓት ሰጥቻለሁ፣ ቃል ገብቼልሃለሁ። ሽልማት አለ ብያለሁ። ሽልማት አለ ስትመጣ እሸልምሃለሁ። ለውይይት ስትመጣና ልክ ስትገባ ገስት ላይ ለውይይት ስንቀርብ ሽልማት አለ። አደራ እንድትቀበል ይሄንን አይ በቃ ዝም ብዬ ቻት ጂቢቲ ከፍቼ ዝም ብዬ እያወራሁ አበባ ለቆችን እንሄዳለን ማለት ነው። አለበለዚያ እኛ በ80 ዓመቱ ዝና ሊገዛ ቀረጢት ይዞ የወጣ እንትን ጋር የምንታገልበት ጉዳይ አይኖርም። አይ ትምህርት አለኝ እውነት አለኝ የምትል ከሆነ ዓለም ይወቅ፣ ኦርቶዶክስ ይወቅ፣ ሙስሊሙም ይወቅ፣ ሁሉም ይወቁ። ትምህርትን ይዘና ነገረ ድነት ትምህርትን ይዘህ ትመጣለህ። እኔ ነገረ ድነት ትምህርትን ይዤ እመጣለሁ። በቃ እንወያያለን ማለት ነው። እሺ እንዳትሄድ የሆነ ቤት አልፋ ኦሜጋ አራይት እሱ ይመቸው እንጂ የትም ቤት ነው የሚሄደው። እሱ የፈለገው ቤት መስጊድም ካለ እኔ ትኬት ቆርጬ መስጊድ ሄጄ መስጊድ እንወያያለን። እሱ የፈለገበት ቤት ነው። ምርጫውን ለሱ ነው የምሰጠው። የትኛውን ቤት እኔ ቤት አልመርጥም። እና ሙዬም እንደዛ ይመስለኛል። አማንም ቃልዬም የዚህ ውይይት የጠራችሁ ሌሎቻችሁ ካላችሁ የትም ቤት አንመርጥም። እኛ እሱ የፈለገው ቤት እንሄዳለን። ይወያይ እንጂ እሱ ወያይ ያለው እዚህ ቤት ይበል። ኦርቶዶክሳውያን ቤት ሊሆን ይችላል፣ ሙስሊሞች ቤት ሊሆን ይችላል። የፈለገው ቤት ብቻ እሱ ውይይት ይቀበል። ታንክ ዩ። ያ አይ ቲንክ ተራ በተራ እየተቀዳ ስለሆነ ፕሪሳይዝ የሆነ እድል እናቅርብለት። ለምንድነው ይህንን አፕሮች እንግዲህ እኔ እስከ ዛሬዋ ቀን እንዴት ሄዚቴት እያደረኩ እንደቆየው ታውቃላችሁ። ምንም ነገሩን እንትን ላለ ማለት ግን አሁን ላይ የሚገባኝ እዚህ ሚዲያ ላይ ያሉ አድራሻቸው ከማይታወቁ ሰዎች ጋር ነው የቤተ ክርስቲያኒቱን ማሊያ ለብሰው አይደንቲቲያቸው ግን ምን እንደሆነ ከማይታወቁ ሰዎች ጋር ነው ዲቤት እየገባን ያለ ነው እንጂ መሬት ላይ ካለችው ሉትራን ጋር አይደለም። መሬት ላይ ያለችው በስርዓቱ አብረን ወንጌል የምንሰራ ሚሽን የምንወጣ አብሮ ከኛ ጋር ክፉንም ደጉንም አብሮ የሚያሳልፉ ናቸው። ከነሱ ጋር አይደለም። ገስዋት በጣም ሰርፕራይዚንግ የሆነ ነገር በጌታ ፊት የምነግራችሁ እንግዳ አለ ቤቴ ዛሬና ትላንት መጥቶ ያደረ ማለት ነው። እንግዳ አለ ቤቴ። ሂዝ አ ሉትራን ፍሬንድ ካን ኢማጂን ታት ሂዝ አ ሉትራን። አብረን እዚህ እንኖራለን፣ እንበላለን፣ እንጠጣለን። በጌታ ፊት ነው የምነግራችሁ። ምንም ያስመሰል እንትን እያልኩ እየዋሸሁ ምናምን ኦር ለጫውታው ድምቀት አይደለም። አለ ራይት ነው ጓዳ ተኝቶ ነው ያለው ራይት ነው። ኦኬ ዳን መሬት ላይ እንደዚህ ነው እየበላን እየጠጣን እየተጨዋወትን ቴዎሎጂ በኋላ ዲስከስ እናደርጋለን ቡናችንን እየጠጣን። ስለዚህ ከነሱ ጋር ሰላም ነው መሬት ላይ። ሚዲያ ላይ ግን ያላችሁ መዳረሻችሁ የት እንደሆነ አናቃችሁም። ስለዚህ ከእናንተ ጋር የሚደረገው ዲስከሽን የኢትዮጵያ ወንጌላዊት መካነ ኢየሱስን የተመለከተ አይደለም። የሚራገጥ መንፈስ የተጠናወታችሁ እዚህ ሚዲያ ላይ ያላችሁን ሰዎች ነው እያወራን ያለ ነው ማለት። በጣም ነው እንትን ያልናችሁ። የፈለጋችሁትን ብታወሩ የስ ትምህርታችሁን ተናገሩ። ትምህርቴን ያስጠላኝ ከዛ በፊት ማን ተናግሮኝ ያውቃል? ከዛ በፊት አናቅህም። ችግሩ እኮ እሱ ነው። ትምህርት ማስተማር ሲጀምር ነው አይደል እንዴ ተጠላሁት አልክ። ትምህርት ማስተማር ሳይጀምር ማን ያውቃል? አትታወቅም እኮ እኛም እናውቃቸው አሉ። አንተ ምናልባት አፕሊኬሽኑ ቲክቶክ የሚባለው መኖሩን ሳታቅ እኛ እዚህ ስራ ላይ ነበርን ከሉትራን ወንድሞቻችን ጋር። እነ ጆ የሚባሉ ምርጥ ሉትራን ወንድሞች ነበሩ። እነ ናቲ የሚባሉ ምርጥ ሉትራን ወንድሞች ከነሱ ጋር ስራ ላይ ነበርን። አንተ አፕሊኬሽኑ ይኑር አይኑር ሳታቅ ማለት ነው። ስለዚህ ጉዳዩ ካንተ ጋር ነው። አንተ ወክላታለሁ የምትላትን ያቺ ምናብ ውስጥ ያለችውን ሉትራኒዝምን ነው አርጊው ማድረግ የምንፈልገው እንጂ መሬት ላይ ያለችውን አይደለም። እንዳልኳችሁ ነው። መሬት ላይ ያለችውማ ይኸው ተዛምደን ተላምደን እየበላን እየጠጣን ብያችኋለሁ። ቴዎሎጂ ነው ዲስከስ የምናደርገው። በጣም ጎበዝ ልጅ ነው በቴዎሎጂ ማለት ነው። እናወራበታለን ማለት ነው። ኦኬ ሶ በጣም ነው የታገስናችሁ። በተለይ እኔ ጀስት እንትን ርቆ ላለመሄድ ፐርሰናልም አይደለም ራይት ነው ቢሆንም ፐርሰናል አይደለም ግን ያለውን ነገር ግብአት ላለመሆን ማለት ነው። እዚህ መጣው አሁን ቁጭ ብሎ ከግማሽ በላይ ኦርቶዶክሳውያን ናቸው እየቀዱ ያሉት ማለት ነው። እንደዛ አይነት ነገር ላለማድረግ
እዛ ቤት ሄደው ደግሞ ጊፍት የሚበትኑትም እነሱ ናቸው። ሞዴሬተሮችን ደግሞ እያየው ነበር በቀደሙ ቪዲዮ ላይ እንዳለ ሞዴሬተሮች ስዕል ለጣጠፉ ናቸው ሞዴሬተሮቹ እንዳለ ማለት ነው። ኤኒዌይስ እንለፈው። ሶ ኦፊሻል እናርገውና ይሄኛውን መልቀቅ ትችላላችሁ ማለት ነው። ሶ ወንድማችን ዴቭ የኔንም ትራዲሽን ጨምረ ሌሎች ኢመንስ የሆኑ ከሪፎርሜሽን የሚነሱ አብያተ ክርስቲያናትን ጨምረ እና አንግሊካንንም እና ፕሬስቢቴሪያንንም ሌሎችንም ጨምረ ኦኬ እንደ ስተት ነው ማያቸው። ሉትራኒዝም ባይኖር ኖሮ ፕሮቴስታንት ውስጥ የሚያቆይ ነገር የለም ብለሃል። ሶ የኔንም ነክተሃል ነው አንድ ላይ የኔን ትራዲሽን አንድ ላይ ነክተሃል እና እኔ ደግሞ ከፕሮቴስታንት ሪፎርሜሽን እንደሚነሳ ትራዲሽን እንዳለው ሰው ከአንተ ጋር አርጊው ማድረግ የምፈልገው በጣም ቦልድ ክሌሞችን ያነበበ ሰው ሊያመጣ የማይችላቸውን ቦልድ ክሌሞች ስላቀረብክ ከነዛ ውስጥም አንዱ ዩናኒመስ በሆነ ሁኔታ የአባቶችን ትምህርት ክሪዶችን፣ ኮንፌሽኖችን አጣምሮ የያዘው ሉትራኒዝም ብቻ ነው የሚል አይነት በጣም የጠበበ አይነት ምልከታ ስላስቀመጥክ እኔ በግሌ ሪል ፕሬዘንስ ላይ ዊዝ ኢንና አንደርን ከዛ የኔን ከፈለከው ስፒሪቹዋል ፕሬዘንስ ይባላል እሱን ይዘን በቸርች ሂስትሪ ውስጥ ተቀባይነት ያለው ሳክራመንታል ቲዮሎጂ በሪል ፕሬዘንስ ዙሪያ የትኛው ነው? ሉትራኑ ነው ወይስ ሪፎርምዱ በሚለው እኔና አንተ ብንገባ ምን ይመስላል? ከዛ ፉከራ ውሸት መሆኑን አብረን እናያለን ማለት ነው። ፉከራ እዚህ ለሚያጨበጭቡልህና አበባ ለሚበቱልህ የምትነዛው ውሸት እንደሆነ ፕሩቭ ላደርግ እችላለሁ። እኔ እንደተባለው ሲኒየር ነኝ፣ ሽማግሌ ነኝ፣ እኔ ሽማግሌ ከኔ በላይ ያለ ሽማግሌ ያናግረኝ ምናምን አይነት ጭዌ ውስጥ ካለ ጉድ ፎር ዩ መቀጠል ትችላለህ። አይ እውቀት ነው ዋናው፣ ሪዝን ነው ዋናው፣ እውቀት ይናገር ሪዝን ይናገር ብለህ የምታስብ ከሆነ I can handle you and I can show you that okay how debunkable የሆነ ቲዮሎጂ እንዳለህ ማለት ነው። ፉከራህን ሊያስተነፍስ የሚችል ሂስቶሪካል የሆነ ነገር ላቀርብ እችላለሁ። አይፎከርም። ሲጀመር እውቀት ያለው ሰው አይፎከርም። ለዛውም ቲዮሎጂ ላይ ደግሞ አይፎከርም፣ ነውር ነው። እርቃን ገልጣለሁ፣ እርቃን አሳያለሁ፣ እንትን እንደቆመ ምን ላይ እንዳልቆመ ምናምን ናና ሪል ፕሬዘንስን ዲፌንድ አርግ። የሉትራን ዶክትሪን ኦፍ ሪል ፕሬዘንስን ዲፌንድ አርግ። በአባቶች በፈለከው በመጽሐፍ ቅዱስ አድርገ በኤርሊ ቸርች ሂስትሪ አድርገ በሚድቫል ኤራ ቲዮሎጂ አድርገ እስከ ሪፎርሜሽን መምጣት ትችላለህ። እርቃኑን የቆመው ያንተ ሪል ፕሬዘንስ እንደሆነ ላሳየ ሬዲ ነኝ ማለት ነው። ስለዚህ በሳክራመንታል ቲዮሎጂያችን በቃ እኛ ወጥነት ያለው ነገር ከቤተ ክርስቲያን ታሪክ ከምናምን የተያዘ ነገር ነው ያለን ምናምን። እስቲ አሳየው። እሱና ማሳየት አትችልም። እሱን ከኔ ጋር ትገባለህ። ደን ኢንፋንት ባፕቲዝም ላይ ደግሞ ቃል ይጠርተዋል ማለት ነው። ኦኬ ቃል ይጠርተዋል፣ እሱ የራሱን ያቀርባል። እንቀጥላለን ማለት ነው። ይሄን ስናረግ ግን ሳሟን ፈናቲካሊ ቲክቶክ ላይ አናውንስ ስላደረገው ነገር ነው መልስ እየሰጠን ያለነው እንጂ መሬት ላይ ያለችውን ኢንተግሬትድ የሆነችውን ኢቫንጀሊካል ሉትራኒዝምን እየነካን አይደለም። 3 እና 4 ግለሰቦች ነው እያወራን ያለ ነው። መድረሻቸው የማይታወቅ የት እንዳሉ የማይታወቁ በዛ መልክ እንዲናገሩ ማንም ያልሾማቸው ኦኬ እነሱን ነው አድረስ እያደረግን ያለ ነው። በደንብ ያዙልን። ስለዚህ በዚህ መልክ የሆነ ሪአክትን እንደማናረግ አስባችኋል ይመስለኛል። ራይት አይ በቃ አንድነቱ ላይ እንስራ፣ በቃ ይሄ የሆነ ዩኒቲ ላይ እንስራ እያሉ ቁጭ ይላሉ እነሱ። እኛ ደግሞ እንደረባሹ ልጅ የሆነ ነገር እየነካንና እየጎነተልን እንቀጥላለን። አቀጥልም ሶ አእምሮ አለኝ፣ ጭንቅላት አለኝ፣ ኤንድ ሪዝን ማድረግ እችላለሁ። ኤንድ የለጠፍክ እያመጣ የምትለጠፋቸው ኢራኔስ እንዲህ ብሏል፣ ተርቱሊያን እንዲህ ብሎ እሱን እኔ ፊት በኮሆስት ገብተህ ተርቱሊያንን ዲፋይን ታደርግልኛለህ። ሶስት ሆኗል ማለት ነው። የቃልያ አለ ጥሪ ቀርቦለታል በህፃናት ጥምቀት፣ እንዲሁም ደግሞ የኤፊ አለ ታስተካክለዋል። የኤፊን አማኒ ስለዘለለው ነው። ኤፊም
ስለ በድነት ጥሪ አቅርቦልሃል። አሁንም ልብ አድርጉ፣ ውስጥ 461 ሰዎች አላችሁ። ምድሪቱ ላይ ያለችውን የተከበረችውን እንዳውም አሁን ላሉት ፔንቴኮስታሎችም ሆነ ሌሎች ያኔ በስደት ጊዜ ሰብስባ ይሄ ህብረት እንዲቀጥል ኢትዮጵያ ውስጥ ወንጌል እንዲቀጥል ያደረገችውን ሉተራን ወይ መካነ ኢየሱስን አይደለም ሉተራንን መካነ ኢየሱስን አይደለም ጭራሽ ዲቤት የምንጠራው እኛ ሉተራንና መካነ ኢየሱስን ለማስከበር ነው። በእነሱ ላይ የተዋሸውን ውሸት ራሱ ገልብጠን እነሱን ለማስከበር ነው። በነገራችን ላይ ዲባንክ የምናደርገው አንዱ በእነሱ ላይ የተዋሸውን ውሸት ነው። እነሱን ጭምር ነው ነፃ የምናወጣው ከነዚህ ሰዎች ማለት ነው። ስለዚህ ዲቤት የምናደርገው እንደውም ቢሃፍ ኦፍ አብያተ ክርስቲያናት ነው፣ መካነ ኢየሱስንና ሉተራንን ጨምሮ ማለት ነው። ስለዚህ እንደውም አሁን የያዝነው መከላከል ነው። መካነ ኢየሱስና ሉተራንን ከነዚህ ሰዎች መከላከል ነው። ከነዚህ የጥፋት አጀንዳ ካላቸው ሰዎች መከላከል ነው። ዲቤቱ እንደውም እንደዛ ነው። ጭራሽ አይደለም ከመካነ ኢየሱስ ጋር ሊሆን መካነ ኢየሱስን ለመከላከል ነው የሚደረገው ዲቤቱ ራሱ ማለት ነው። ይሄን ሁሉ ሰው ማወቅ አለበት። ይሄ ይታወቅ ብዬ ነው። እና አሁን እንደዚህ አይነት በእውነት እኛ የጦር ኃይሉ ዋናው እንትን ምን አሉ፣ በዘራችሁ አይድረስ ያሉት እንዲህ አይነት እንዳውም ዮኒ ቤት እገባለሁ ዮኒ ቤት መግባት እንደማይገባው እያወቀ ግን እንዳውም ዮኒ ቤት እገባለሁ ያለውን እግዚአብሔር በስመ አብ እንዲህ መውረድ ጌታ ኢየሱስ ሞጣ ቤትም ግባ ሞጣ ቤትም ሁሉም ቦታ ይዘጋጅላል። የፈለግከው ቦታ ትጠራለህ። ኦኬ አሁን የሚቀጥለው ማን ነው? ቃልዬ ሂድ፣ ከዛ ሳምዬ። ቅድም አንስቼዋለሁኝ በደንብ ስታንዳርድ ስላድርገው ብዬ ነው። ብዙ ዲስኮርስ በኋላ ስለሆነ ያወራሁት። እንግዲህ ሁለት ወንድሞቼ እንትን አድርገዋል፣ አስቀምጠዋል። አስቀድሜ እኔም አስቀምጬ ነበረ። ኮንሰንሰስ ፓትረም ያለው የኛ ነው እና ትምህርታችንን ብንገልጥ ብለሃል ወንድማችን። ሌሎቻችሁ ማውራት አትችሉም፣ ሌሎቻችሁ ከኦርቶዶክስ መወያየት አትችሉም ብለሃል እና እኔም ማውቀው አንተ ታች ሆነ ታብታብ እያደረግ እኛ ከኦርቶዶክሶች ጋር ስንወያይና እናንተን ጭምር ዲፌንድ ስናደርግ ነው፣ ራስን እንደ ሉትራን ካየህ ማለት ነው። ስለዚህ አንተ የሆነ ነገር አውርተህ እኛ እንዳንወያይ የምታደርግበት ምንም አይነት አቅም የለም። ነገር ግን አሁን እሱ ውስጥ ጊዜ አንፈጅም። ትምህርታችን እንዳለ በኮንሰንሰስ ፓትረም ምናምን ብለሃል። የህፃናት ጥምቀታችሁን ደግሞ እንድናየው ኮንሰንሰስ ፓትረም እንዳለው እንድናየው ደግሞ ይኸው ጠርቻለሁ። የህፃናት ጥምቀትን ህፃን ባጠመቀ አይደለም። ኮንሰንሰስ ፓትረም እንደዛ አይደለም። እንትናም ህፃናት ምቁ ብሏል፣ እንትናም ህፃናት ምቁ ብሏል አይደለም። እና እንደዚህ አድርጌ ኮንሰንሰስ ፓትረም አይደል የፈለከው፣ እንደዚህ አድርጌ አስቀምጣለሁ። የህፃናት ጥምቀት የሉትራን የህፃናት ጥምቀት ቀጥታ ሪፎርምዶች እንደሚያጠምቁ እናውቃለን፣ አንግሊካኖች እንደሚያጠምቁ እናውቃለን። ይሄንን እያቀረብኩ ያለሁት ከሉተራን የህፃናት ጥምቀት አንጻር፣ ከህፃናት የሉተራን ጥምቀት አንጻር ኮንሰንሰስ ፓትረም አለኝ ብለህ የምታስብ ከሆነ ከመጽሐፍ ቅዱስ እንጀምርና መጽሐፍ ቅዱስ ብቻ ማኞች አይደለም፣ ከመጽሐፍ ቅዱስ እንጀምርና የሉተራንን የህፃናት ጥምቀት መጽሐፍ ቅዱሳዊም ነው ኮንሰንሰስ ፓትረምም ያለው ነገር ነው ብለህ ተወያይተህ እንድታሳየን እንጠራለን። ኦኬ። ስለዚህ የህፃናት ጥምቀት ላይ እኔም ዲቤት ጠርቻለሁ። እነዚህን 3 የዲቤት ጥሪዎች እንደምትቀበል ተስፋ እናደርጋለን። ዜድ ለሌላ ሰው ስላስቀመጠ ነው የጥሪው። ወንድማችን ዳዊት ግን ጀስት የሲኒየርነቱን ምናምን ጉዳይ ተወውና በተግባር ሲኒየርነቱንም እንድናየው ማለት ነው። እነዚህን የውይይት ጥሪዎች እንድትቀበል አደራ እንልሃለን። ስለዚህ የህፃናት ጥምቀት የሉተራን የህፃናት ጥምቀት በተመለከተ መጽሐፍ ቅዱሳዊ መሆኑን ኮንሰንሰስ ፓትረም ያለው ነገር መሆኑን በደንብ አድርገን እኔ እናንተ በደንብ አድርገን እንመለከተዋለን። አንተም ደግሞ እንዴት በአባቶች ትምህርት የተደገፈ ትምህርት እንዳያስከ ታሳየናለህ ማለት ነው። በዛ መንገድ እናደርገዋለን ማለት ነው። ምክንያቱም እነዚህ ነገሮች አንስተሃል። ፔንቴኮስታሊዝምን ራቁቱን እንደምታስቀር እንትን ብለሃል፣ ዝተሃል። ኦሬዲ ያለው ሉተራኒዝም ውስጥ ያለው ኦሬዲ እንጂ ሉተራን ፕሮቴስታንቲዝም ውስጥ ያለው ሉተራን ስላለ ነው እንጂ ሌላው በሙሉ ለአንተ እንትን እንደ ሲግኒፊካንት እንዳልሆነ አንስተሃል። እሱ ብቻ አይደለም ደግሞ አትመጥኑኝም ብለሃል። ስለዚህ ቀጥታ ይሄንን ለአንተ አድሬስ እንዲሆን እፈልጋለሁ።
ምናልባት ኤፊ ካለው አንፃር ዮኒ ማኛ ቤት በተአምር ውስጤ አይፈቅድም። ከዛ በተረፈ ግን እኔ እዚሁ ነበር ያልኩት ከዮኒ ማኛ ቤት ውጪ ግን የትኛውን ቤት መሆን ይችላል። ይሄኛውን ግን አስተካክላለሁ። ኤፊ ሲል ነው እኔ የተገለጠው። ከዮኒ ማኛ ቤት ውጪ የትኛውን ቦታ ቤት ብትጠራኝ እመጣለሁ። የትኛውን ቦታ እመጣለሁ። እነዚህ ነው የጥሪዎች ተቀበል። ጨርሻለሁ። ያ አንድ ነገር ልናገር። እዚህ ውስጥ ያላችሁ እናንተ ወጣት የሉትራን ልጆች የሄድንበትን ትዕግስት አይታችኋል። ይሄንን ዴቭ ሲናገር አንድ ሰው መልስ የመለሰ የለም። እናቴ ሙሉ ወንጌል ናት እያለ የሙሉ ወንጌልን እርቃኗን አወጣለሁ እያለ ነው። አዋርዳችኋለሁኝ፣ እንዳውም መከፋፈሉን አሰፋዋለሁ። ማን ቤት ገብቼ አለ? ዮኒ ማኛ ቤትም ገብቼ አለ። አያችሁ፣ አብሯችሁ ያለው ልጅ ነው እንደዚህ ሲል ያወራው። ይሄንን መልሳችኋል እናንተ? እዚህ ጋር ያሉት ልጆች ቃሌ በለው፣ አማኒሻ በለው፣ ኤፊ በለው፣ ዜዶ በለው፣ ለሉትራን ውስጣችን እነሱ በሚናገሩት እያረረን እኔ ወንድሞቼ በውስጥ አንተነ የምታሰደበን እያሉኝ እህቶቼ ይኸው 10 ጊዜ የሚጽፉብኝ ማለት ግድ የለም ግድ የላችሁም እያለን አሁን ቅር ይላችሁ አይገባም። ድልድዩን ያፈረሰው ዴቭ ነው። ፉከራው ትደግመዋለህ እንደገና 400 ምናምን ሰው ስላለ ያለ ምክንያት እንዳላደረግን እንዲታወቅ ቃልዬ ትከፍትልኛለህ። እኔ እንትን ብዬ ሳሚ ግን ከተናገረ በኋላ አዘጋጀው። እስከዛ ለምን እንደዚህ እንዳትወጡ ሉትራኖች ካላችሁ እዚህ ውስጥ በምን ምክንያት እነዚህ ወጣት ልጆች ማንም ሳይኖር ቃልዬ ገብቶ ፖለቲካ እስኪሰራበት ድረስ ያኔ የመጣ ጊዜ ኤፊ ገብቶ ከአኬ ጋር እነሱ እንዲህ ናቸው እያለ ሲከራከር ሰምቼዋለሁኝ። ያ እና ኃይል ትሉት ይገባል። አዋረዳቸዋለሁ እያለን ነው። የት ዮኒ ማኛ ቤት ገብቼ ምኖችን እራቁታችሁን አስቀራለሁ እያለ ማለት ነው። እናቴ ሙሉ ወንጌል እኛ ደግሞ ዝግጁ እኛ ደግሞ አሁን ፍቃደኛ ነን ለመዋረድ። ፍቃደኛ ስለሆንን ነው አብረን እንግባና እንዋረድ እያልን ነው። በነገራችን ላይ ይሄ ጥሪ እሱ ነው። እሱ ሊያዋርድ አይደል የፈለገው ሰው። እኛ የምታዋርድበት አቅም ካለ እኛ ደግሞ ለመዋረድ ፍቃደኞች ነን እና እንግባና አንድ ላይ እንግባና ከዛ በኋላ እኛ ማን ተዋርዶ እንደሚወጣ እኔ ነው አብረን እንግባ። አሁን እሱ እኛን የሚያዋርደውን ነገር ሰብስቦ ይምጣ፣ የሚያዋርደው የሚለውን ነገር ማለት ነው። ከዛ እኛ የምንዋረድ ከሆነ እንዴ እኔ ዴቭ የተሻለ እውቀት ካለው የተሻለ ዝግጅት ካለውና አሳማኝ ነገር ካለው እኔ እሱ ማላምንበት ምክንያት ምንድን ነው? ግን ይምጣ። መደበቅ ነው እንዴ? እንደዚህ ነው እንዴ? እኔ አሁን እዚህ ያላችሁ ኦርቶዶክስ ሁን እስላም ሁኑ ሁላችሁም እዚህ የምትሰሙ ሰዎች ኮመን ሴንስ ያላችሁ ማለት ነው። አሁን ያበደ ሰው አይደለም ምን የምለው ጤነኞቹን ነው የምለው። መቼስ ቲክቶክ ይህን ምናምን ብላችሁ ስትገቡ እኔ ጤነኛ ናችሁ ሁላችሁም ብዬ አስባለሁ። ጤነኛ ከሆናችሁ ይህንን ስሙ። አሁን እኛ የምንፈልገው ምንድነው? እንወያይ። አሁን እሱ በሚያስተምራቸው ትምህርቶች ውይይት ጠራን፣ አልመጣም ይላል፣ ይደበቃል። አሁን ነገረ ድነት ላይ ጠርቸዋለሁ። አማንም አሁን ሲጠራ ሰምታቸዋል። ኢንፋንት ባፕቲዝም ላይ ቃል ጠርተዋል። ይወያይ። እሱ የሚፈልጋቸው ሰዎች ቤት እንወያይ ብለናል። ኮስትም ካልፈለገ ማለት ነው እንወያይ ብለናል። ትምህርቱን ይዞ ይምጣና ዓለም ይመስክር አይደል እንዴ? አማን ውሸቱን ከሆነ አማን ለምን አይጋለጥም? ቃሌ ስተተኛ ከሆነ ቃሌ ለምን ተምሮ አይወጣም? እናንተም ተማሩ፣ ቃሌ የሚማር ሰው ይውጣ። የመደበቅ ነው ካልሆነ ሌላ ተልኮ ነው ማለት ነው። እኔ ከዚህ በኋላ እነዚህን ውይይቶች ማይቀበል ከሆነ እኔ ባለውበት አካባቢ ላይ በፍጹም የነዛን ልጆች ስም የሚያነሳ ሰው አልፈልግም እኔ በፍጹም ማለት ነው። ምክንያቱም በቃ ተራ ዱርዬዎች ተደራጅተው ለሌላ ዓላማ የመጡ ሰዎች ናቸው ማለት ነው። አይ ትምህርት ነው ያለን፣ በቂ ትምህርት አለን፣ አባቶች ግራውንድ አለን፣ እንዲና እንደዛ ብሎ ኦኬ ይምጣ። ካዲያ ለዓለም ያሳየዋ እሱን። ከዛ ዓለም ይከተላቸዋ፣ ሰው ይምጣ ወደ እነሱ አይደለም እንዴ? አፍተር ኦል እኮ ግቡ እሱ አይደለም እንዴ? በቃ ወደ እነሱ ይሄድ ሰው። ለምን ሰው ብቻ እኛ ስለምን አንሄድም? የተሻለ ነገር ካላቸው ሰው አሁን ይምጣና ይምጣ፣ ቴብል ላይ ይቀመጥ። ራይት ቴብል ላይ ይቀመጥና ሰው ይመዝንና አዎ ትክክል ነው ይሄ ብሎ ያኛውን ትክክል የሆነውን ይዝ። ለምን እንጨቃጨቃለን?
ቀን በቀን እየተከፈተ ስንት ነገር የሚሰራበት ለምን ይደክማል? ሌሎቹስ ቤተ እምነቶች ደከሙ፣ እነሱ ኦርቶዶክሶች ጭምር እኮ። ስለዚህ በቃ ይለይለትና አንድ ጊዜ ቴብል ላይ ይምጣ፣ ውይይት ይኑር፣ በቃ ከዛ ጋር ይቋጭ ነገሩ አይደለ? ተንበዛብዞ ከመሄድ በቃ ይፈታ አንድ ቀን ማለት ነው። የአንድ ቀን እኮ የአንድ ሰዓት ውይይት ነው አይደል? አንድ ሰዓት በቃ ነገሮች አይ ውይይት አልመጣም ከእናንተ ጋር አልቀርብም አይ ዝም ብዬ በር ዘግቼ ከሩቁ አጠቃለው ዋሻባቸዋለሁ ምናምን፣ ይሄ ዱርዬ ስራ ነው። ይሄ ተራ ዱርዬ ስራ ነው። ስለዚህ እንደ ስፒሪቹዋልም ሰው እንደ ሰውም ሁሉ አልቆጥራችሁም። ከዛ እሱም ብቻ አይደለም፣ እሱ ጋር የምትሰበሰቡ እኔ በጣም ማከብራችሁ ሉተራውያን አላችሁ፣ በጣም የምታነቡ ሰዎች፣ በጣም እውቀት ያላችሁ ሪስፔክት ማድረጋችሁ አላችሁ። ኦኬ እሱ ጋር ያላችሁ ጭምር ነው ምነግረው፣ እዛ አካባቢ ያላችሁ ሰዎች። ከዛ በኋላ ለእናንተ ሁሉ ሪስፔክት አይኖረኝም እኔ ይሄን ውይይት የማይቀበል እና የማይመጣ ከሆነ ማለት ነው። ቤዚክ የሆነ ነገር ነው፣ ውስብስብ አይደለም፣ መሰረታዊ የሆነ ነገር ነው። ውይይት የተጠራበት ሁሉ ውይይት፣ ሶስቱም ውይይት። ስለዚህ ይቀበል። ራሱ በተናገረው ዙሪያ ነው ውይይት የጠራው። በቃ ይቀበልና ዓለም ይመስክር። በቃ ትክክል ካልሆንን እኛ ትክክል አይደለንም፣ ዓለም ይወቃ ትክክል አለመሆናችን። አይደለም እንዴ? ውሸት ከሆነ እኛ የያዝነው ውሸታችን ይጋለጥና ዓለም ይወቅ ውሸቱን። ስለዚህ እውነት ወደ ሆነው እሱ ወደ ያዘው እውነት ይሄድ ሰው። እሱ ውሸት ከሆነ እያጭበረበረ ከሆነ ደግሞ ኤክስፖዝ ይሁንና ዓለም ይረፍ። እንደዛ አይሻልም? ይሄን ካላረገ ግን there is something። አሁን ይሄንን ማትነቁና ማታስቡ ከሆነ እኔ እናንተንም አንድ አድርጌ ነው ማየው። ከዛ በኋላ እዛ አካባቢ የሚሰበሰበውንም በጠቅላላ ማለት ነው። እና ተጠርቷል፣ በስነ ስርዓት ድቤቱን ተቀብሎ መምጣት አለበት፣ መሰረታዊ በሆነ ማለት ነው። ተባረኩ። ያ ሳሚዬ ነው የሚሄደው። እሺ ሳሚ ይሄዳል። ግን በጣም አንድ እዚህ ጋር እንትን ማድረግ ኤፊ ባነሳው ነገር ላይ አስችዬ ዛሬ አንድ ኦዲዮ አለች ቅድም ላሰማ ያልኩህና ሳምሻ ይቀጥላል። ግን እዚህ ያላችሁ ሰዎች አንደርስታንድ እንድታደርጉ የምፈልገው ነገር አለኝ። ሳሚ ይቀጥልና እኔ ልቀጥል። ቆይ አይ ሳሚ እድል ያገኝ እኔ ሀሳቡን ብቻውን ላንሳና ሳሚ ይቀጥልና ከሱ ቀጥታ ያደርጋለሁ። ግን እንድትረዱት የፈለኩት ነገር ስላለ ነው እንዴት ሲሪየስ እንደሆነ። የመካነ ኢየሱስን መራር አባቶችን እንዴት እንደሚንቁ መካነ ኢየሱስ የለችም ፈርሳለች ያሉበትን ቪዲዮ አሰማቸዋለሁ። ዛሬ እኮ ነው የማወራቸው። ዛሬ በነበራቸው እንትን ላይ መካነ ኢየሱስ ፈርሳለች የለችም ያሉበትን አሰማቸዋለሁ። ሳሚ ይቀጥልና እንዴት ይሄ የፔንቴኮስታሉ ትሬት ብቻ አይደለም። እነዚህ ሰዎች ለራሷ በኢትዮጵያ ላለችው ወንጌላዊት ቤተክርስቲያን መካነ ኢየሱስ ራሱ ትሬት ናቸው። እንዴት አሁን እንሰማዋለን። ሳሚ ይሄድና እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እንዴት እኛ ዛሬ ሰምተን አሁን ነው የሰማሁት። እዚህ ከገባሁ በኋላ ተንጨርጭሬያለሁ። እኔም ልጆች ላኩልኝና የተቆራረጠ ቪዲዮ እንትን ማለት ኦዲዮ ምና ሪከርድ የተደረገው ልከውልኝ እኔ ብዙ አሳቀኝ፣ ብዙ እንትን አላልኩኝም። እኛ ኢሞሽናል አንሆንም፣ እሱ ኢሞሽናል በሆነበት መንገድ እና ትንሽ አሳቀኝ። ምንድን ነው ኤክስፖዝድ አደርጋለሁ ትምህርታችሁን እስካሁን ድረስም ቲክቶክ ላይ እንድትቆዩ እኔ ስላልገለጥኩ ነው እንጂ ቲክቶክ ላይ መቆየታችሁ የምጠፉ አይነት ነገር ናችሁ የሚል አይነት ማስፈራሪያ። ቆይ ሳሚ እንደሱ ከሆነ ቆይ ይቅርታ ባህል ስለገባው የኛ ሚስቅ እሱ ብዙ ጊዜ ብላፍ ዋሪቨር ብቻ ሚስቅ እንትን የሚልበትን ትምህርት ልሳን ነው አይደለ እንዴ? ለመንኩት በልሳን እንወያይ ብዬ ካዲያ ለምን አይመጣም ነበር? ልሳን አሁንም ክፍት ነው። ከዚህ በፊት የጠራሁባቸው ድቤቶች ክፍት ናቸው። አሁንም መዋየት ከፈለገ ማዋረድ ከፈለገ ይሄ ሰውዬ አሁን እኔ ሰው በዛ ዙሪያ የሚሰበሰቡትን ሰዎች ነው አሁን በቃ እኔ አሁን ጥያቄ ያለኝ እሱን አይደለም። ሂድና እየጠሩ እኮ ነው በእነሱ በምትስቅባቸው በጣም ትክክል አይደሉም በምትላቸው ትምህርቶች ዲቤት እየጠሩ ነው። ስለዚህ ለምንድን ነው ጥሪ ማትቀበለውና ማትሄደው ለምን አይሉትም? እዛ አካባቢ ያሉት ሰዎች አሁን እኔ ጥያቄ በዙሪያ የተሰበሰቡ ሰዎች ናቸው። አሁን ነገረ ድነት ተጠርቷል። ሕፃናት ቅድም የተናገራቸው ነገሮች በሙሉ አማንም ጠርቶታል፣ ቃሌም ጠርቶታል። አካባቢ ያሉ ሰዎች እሱን አይመጣም አውቃለሁ። ለምን ያውቃል? 2 ደቂቃ ሰው ፊት ቢቀርብ ከኛ ጋር ዲቤት ቢገጥመውን ያውቃል።
ያውቃል። ስለዛ ነው የሚሸሸው። አካባቢ ያሉ ሰዎች ግን ለምንድን ነው ሂርተዋ የማይሉት? እንዴ የምታስተምረን እውነት አይደለም ወይ የተናገርከው ነገር? ሰው ሂድና አባቶች ድጋፍ አለው ካልክ ሂድና ዲፌንድ አድርግ። ውሸት ነው እያሉ እኮ ነው ትምህርታችን። ሂድ ለምን አይሉትም? አካባቢ ያሉ ሰዎች ለምንድን ነው ፑሽ የማያደርጉት? አይደል ነው። ይቅርታ ሳሚዬ ጎሄድ። ችግር የለውም ይፊ። ያ እንግዲህ እኛ አሁንም እንዳለ ሁልጊዜ እንደምንለው የወንጌላውያን ትምህርት የጸና ትምህርት መጽሐፍ ቅዱሳዊ አፖስቶሊክ ፋደርስ ትምህርት ነው ያለን። ልምምዳችንም ቢሆን የመጽሐፍ ቅዱስ ትምህርት ነው ያለን። ዳስ ዋይ እስካሁንም ሰፍተን በስተን ያለ ነው። ከዚህም በኋላም ደግሞ እንደዛ ነው ወንጌልን የምንሰራው። አሉ ወንድሞች በየትኛውም መንገድ ላይ ዲቤት ማድረግ በፈለገበት ጉዳይ ላይ ነገር ድነት ላይ ቢሆን ልሳኔ ጸጋ ስጦታ ላይ ቢሆን በየትኛውም ጉዳይ ላይ መጥቶ ዲስከስ ማድረግ ዲቤት ማድረግ ይችላል። እኛ ግን የምንፈራው ትምህርት የለንም፣ የምንሳቀቅበት ትምህርት የለንም። ትምህርታችን ወፍ ሰራሽ አይደለም። ከአፖስቶሊክ ፋደርስ ጋር ከቸርች ሂስትሪ ጋር እንደውም በጣም ያሳቀኝ አንድ በጣም ትንሽ ገረም ያለኝ ከክሪዶች ጋር የተጣላም ሁላ ብሎን ነበር እና ከየትኛው ክሪድ ጋር የተጣላ ትምህርት እንዳለን እንደው እሱን የሚያነሳው አሪፍ ነበር። እሱን ነበር ያሳቀኝ አንዱ። አይ ነው በጣም አንዳንድ ጊዜ ቬሪ በጣም እንትን ነው። ግን እዚህ የምሰሙ ሰዎች እኛ የምናፍርበት ትምህርት የለንም። በየትኛውም የስነ መለኮት ትምህርት ላይ መታችሁ ዲስከስ ማድረግ ትችላላችሁ። ማንኛውም ሰው ማለት ነው ማንኛውም ሰው እና የምናፍርበት የምንሸማቀቅበት ምንም ትምህርት የለም። ትምህርታችን በጣም ግልጽ መጽሐፍ ቅዱሳዊ ነው። ሳልቬሽን ባይ ግሬስ ትሩ ፌዝ ስንል የአባቶች ትምህርት ነው። ያውም የአባቶች አይደለም፣ የአባቶች ጋር አንደረም፣ የአፖስቶሊክ ፋደርስ ጋር ነው። ብዙ ጊዜ የትኛው ቸርች አባት ነው እንደው እንትን ነው ብለን ምንድነው የምንመካበት? የትኛው አባት ነው? አሜን። እኔ እንደው ይቅርታ አድርጉልኝ እሱ ጋር መግባት አልፈልግምና ኤኒዌይስ ስፒሪቹዋል ጊፍት ላይ በታንግ ቢሆን ፕሮፌሲ ቢሆን ጋይዳንስ ቢሆን ላይ መጽሐፍ ቅዱሱ ግልጽ አድርጎ ያስቀመጠው አባቶች ያስተማሩት ትምህርት ነው። አባቶችን ገልጥ ጠቅሰን እኛ መከራከር እንችላለን። እነ ኢራኔስን ማንሳት እንችላለን። እነ ጀስቲን ማርቲንን ማንሳት እንችላለን። አለ በእነሱ ዘመን በአንደኛው ሁለተኛው ክፍለ ዘመን ላይ የነበረ ትምህርት ነው። የሆነ ዘመን ላይ ሰዎች የእግዚአብሔርን መንፈስ ባልፈለጉ ጊዜ የተወሰደባቸውን ነገር እኛ እሱ አያገባን። የአምስተኛ ስድስተኛ ክፍለ ዘመን ላይ አልነበረምና ዛሬ መንፈስ ቅዱስ እኔ የምናገረው ልሳን እኮ በሆነ በዮሐንስ አፈወርቅ ትምህርት ፕሩፍ እና ዲስፕሩቭ ልታደርግለት አችልም። ካሞን መንፈስ ቅዱስ የሆነ ዘመን ላይ ሰርቶ ከዛ ለአባቶች ሰጥቶ አባቶች የእሱን ስራ እንዲሰሩለት አሳይመንት የሰጣቸውን ላምናል አስመሰሉት። ለዚህ መንፈስ ቅዱስ ነው የሚገልጥ። ዛሬ መንፈስ ቅዱስ ይሰራል፣ በስራ ላይ ነው ያለው። ይህም ደግሞ እኔ ሊቪንግ ቴስት ምስክር ነኝ። የህይወት ምስክሮች ነን። እኔ የምናገረው ልሳን ማንም ሰው ፕሩፍ ዲስፕሩቭ ያደርግልኝ የሚያባቶችን ትምህርት ሰጥቶና ኤኒዌይስ ብዙ ላወራ አልፈልግም። ወንድሞች እዚህ ያሉ ግን የምናፍርበትና የምንሸማቀቅበት ምንም አይነት ትምህርት የለንም። አይ ቲንክ እንደዚህ ካለን ፕላስ ደግሞ ኢሞሽናል አይደለም። ባይ ዘ ዌይ እንዲህ ስናወራ ትንሽ ቶናችን ከፍ ሲል ፈርተን ምናምን ኢሞሽናል ሆነና አይደለም። እንደዛ አይነት ፍርሃትም የለብንም። እኛ የምንከተለውን ክርስቶስ ኢየሱስን የምንከተለውን እምነት አውቀን በህይወታችን ቴስት አድርገን ነው የምንኖር ሰዎች ስለሆንን ማለት ነው። እዚህ ውስጥ ያላችሁ ሰዎች በጠይቃችሁ ከእግዚአብሔር ጋር ያላችሁ ሪሌሽንሽፕ መጽሐፍ ላይ ስላነበባችሁ አይደለም። ካነበብነው ትምህርት ከትምህርት ቤት ገብተን ከተማርነው ባለፈ ደግሞ በህይወት ኤክስፒሪየንስ ያደረግነው ህይወት አለ። መንፈስ ቅዱስን ኤክስፒሪየንስ አድርገናል። ከቃሉ ያለን እውነት ኤክስፒሪየንስ የሆነ ነገር ነው። ሕያው የሆነው መንፈስ ቅዱስ በውስጣችን መንፈሱ ከመንፈሳችሁ ጋር ስለሚል ማለት ነውና በዛ ህይወት ላይ የቆምን ስለሆነ ፋውንዴሽናችን ክርስቶስ ኢየሱስ ባሂምሰልፍ መንፈስ ቅዱስ ስለሆነ ብዙ የሚያሰጋን ኤክስፖዝድ ይሆናል ብለን የምንፈራው ትምህርት የለንም። እና ዴቭ ባደረገው ነገር በጣም አዝኛለሁ። እንደው መቶ ኤክስፖዝ እስኪያደርግ ድረስ በጣም አይካና ዌይት እና ይሄን ለማለት ነው። የተባረኩ አይ መጀመሪያ በኢሴንሻል ቤዚክ በሆኑት ይገጥማል። ቀጥሎ ነው እሱ። አሁን በሱ እንትን ውስጥ አንገባም። አሁን እኔ አስቼን የምታሳዝነኝ ይመጣል ትላለህ። እኛ ለሰው አካባቢ ላሉ ሰዎች ነው ጥሪ ያደረግነው። አይመጣም። ዳዊት እውቀት የለውም። ቻት ጂቢቲ ከፍተው ማንበብ አይደለም እኮ እንዴ። ዲቤት አድርጎ ካሜራ ከፍቶ እሱ ዲቤት ያደርጋል ከኔ ጋር ወይ ከአማን ጋር እንዴ? አይመጣም እኮ ነው ምልህ። ለዘላለም አያደርገውም። ካረገውም ከዛ በኋላ ሰው ፊት ቀርቦ ሊያወራ አይችልም እንዴ። እኔ እኮ እንዴት እንደማታውቁት እኮ ነው። እኛ ጥሪ ስናደርግም እንደማይመጣ እናውቃለን እኮ። አካባቢው ላይ ላሉ ሰዎች ነው የምናደርገው፣ ለሚሰሙት ሰዎች፣ ለሚያሳስታቸው ኃይለኛ ነኝ እገልጣለሁ እንትን እላለሁ ምናምን አለ አይደለ?
ዴን ሂዳ ግለጣቸው ይኸው እየጠሩ ነው እኮ መሰረታዊ በሆነ ጉዳይ ላይ ጠርተዋል እንዲሉት ነው እኮ እኛ ጥሪ ያደረግ ነው እንጂ ዳዊት ሊመጣኛ ፊት ዲቤት ሊያደርግ ትቀልዳለህ እንዴ? እንዴ እንጠብቃለን እንግዲህ ችግር የለም። አሁን አድርሱለት ወንድሞቼ አይደላችሁም ብለህናል። ምንም ችግር የለውም። ግን እኛ እንደ ወንድም እንግዲህ ሰውን እንደ ወንድም እንቀበላለን። ጥሪ ቀርቦልሃል። እናትህ የሚኖሩበትን ስፔሻሊን እንዳትረሱልኝ። እናቴ ሙሉ ወንጌል ናት ብሏል ብላችሁኛል። የሙሉ ወንጌል ደግሞ እርቃኑን የሆነ ነው። እናትህን እንኳን አስቀድመ መጀመሪያ ማልበስ አለብህ። አንተ እናትህን መጀመሪያ ማልበስ አለብህ። እናት ያለችበትን ቤተክርስቲያን የወለደችን እናትን ያለችበትን ቤተክርስቲያን ቢያን ባትናገርስ እናቴ ሙሉ ወንጌል ናት ብለህ እንኳን ማለት ነው። በጣም ዴቭ አይ በቃ እንትን ብለናል። በቃ አይ እንግዲህ እንትን በለው ትከሻህን አስፋ። እኛ ካሁን በኋላ ምንም የምንከለክለው ነገር የለም። ካሁን በኋላ ማለት ነው። አንተ የኃይልህን ተፍተሃል፣ የኃይልህን ወደብናል። ኦኬ ተስፍሽ ነው የሚሄደው። በረከት ተናግሯል ብዬ እንትኑን ይቅር አስዬ እንዴ ለካ አለ ለካ እንዴ ረስቼው ነው። እኔም እንትንም መሸቤልተኛ ወንድምነት ይቅርታ በጣም ልክ አቺ እንትን እኔማ እንደውም በልሳን ላይ ከተነሳማ እንደ ነብር ነው የሚያደርገኝ። ስለዚህ የነ እንትናን ከጨረሰ በኋላ ወይ ከሱ ጋር ወይ ከልጆቹ ጋር ቀጥሎ ነው መሆን ያለበት። ችግር የለም። በልሳን ላይ እኔም መግባት እፈልጋለሁ። እንደዛ ከሆነማ ግን መጀመሪያ በእንትን ባደረገ ሶስቱ በቃ አሁን ከዚህ በኋላ እንዳይበዛ ሶስቱ ላይ ይደረግ መጀመሪያ ሶስቱ ይለቅና አራተኛው በኋላ እናስባለን። እንትን እናደርገው። ይኸውልህ አሁን ለቤተ ክርስቲያን ወይ ማለት በኢትዮጵያ ያለችውን እንዴት እንደሚንቋት ተመልከት። አሁን ንግግሩን ስሙት። አናሊሲስ ለሚሰራ ሰው ወይም ደግሞ ሪሰርች ለሚሰራ ሰው አሁን ያለው ብጥብጥ እንደነዚህ አይነት ሰዎች ይሄ ሳምፕል ነው፣ ሳምፕል ሰርቬይ ነው እና ብዙ አሉ ብዬ ነው የማስበው። በነገራችን ላይ ሀሳቡን ለማግኘት ይሄንን የሚለው ወንድማችን አብዱሰላም በተመለከተ ነው። ወንድም ኢቫንጀሊስት አብዱሰላም በተመለከተ ጀምሮ ነው እና ስሙት ሀሳቡ። በመካነ ኢየሱስ በጀት ሌላ ዶክትሪን የሚያራምዱ ብቻ ሳይሆን ጭራሽ አልቀበልም ብሎ ወደኋላ ሰው እኮ እስቲ አየዋለሁኝ አንዳንድ ሁኔታዎችን እንደዚህ ነው ብሎ ሪዝን ያደርጋል። ፊት ለፊት አልቀበልም የሚል ደፋሮች ተነስተዋል እና እሱ አላርሚንግ ነው ለእኔ። እሱ በጣም የሚያስፈራኝ ነው። እሱን ነው ማየት ያለባት ቤተክርስቲያን። ቤተክርስቲያን ቤቷን ማጽዳት አለባት ብዬ ነው ማምነው። ያ አንሶ ከኋላ ዞሮ የሚወጉ ሰዎች መፈጠራቸው ነው። ይሄ የሚያሳየው ምንድን ነው? ተደላድለው ቁጭ ብለዋል። ቸርቿ እኮ እንትና ነው የቀረው። ምንድን ነው ጣራውና ግርግዳው ነው እንጂ ኦልሬዲ ዶክተሪኑ እኮ ጠፍቷል። ለዛም ነው ተመልሰው ከኛ ጋር እኛ እኮ እዚህ ቲክቶክ ላይ ያሉ ልጆች ናቸው ስላልተማሩ የተከራከሩን እንላለን። ሄሬጎ አየው ያለውን የለም አለ። በቃ ጣሪያና ቆርቆሮ ነው እንጂ ቀረው በኢትዮጵያ ባለችው ቤተክርስቲያን ትምህርቱ የለም። ያንን ነው የምናስመልሰው። ምን እያለ ነው? በኢትዮጵያ ያሉት አባቶች እነዛ ሁሉ የወንጌል አርበኞችና ጀግኖች አፈር በልተዋል እያለ ነው። ስለዚህ ይሄ ትሬቱ እነዚህ ሰዎች ከስራ ሊያባረው ነው አይደለም? ወንጌላዊውን በዛ ደግሞ ምናምን እያለ ከስራ እንዲባረር ማለት ነው። ከስራ እንዲባረር ግን አይደለማ። አንተ የዘጋበትን አዘጋጋት አትመለከትም እንዴ? በቃ እኮ የለም። ጣራና ግርግዳ ነው ያለው። ጣራና ግርግዳ ብቻ ነው የቀረው እኮ አላለቀ። በቃ ይሄ ማለት ምን ማለት ነው? አብዱሰላም ብቻ አይደለም እኮ እነዚህ እኮ ከፕሬዚደንት አሁን እኮ የወንጌል አማኞች ካውንስል ፕሬዚዳንት ከሆኑት ሰው ጀምሮ እኮ ነው ማውረድ የሚፈልጉት። ስለዚህ እነዚህ እኮ የአንድ ሰው የአንድ እንትን ብቻ አይደለም እኮ። አንተ እኮ አጀንዳቸው እኮ በጣም ሰፊ ነው እኮ እንዴ። አጀንዳቸው እኮ የግልበጣ መንግስት ግልበጣ እኮ ነው። እናንተ እኮ አሁን እኮ ሁላችሁ እዚህ ያላችሁ በጣም እኮ
ይሄ ልጅ እኮ ገና መጥቶ እነዛን መርዞች እኮ መርጨት ሲጀምር እኮ እኔ እኮ በቃ የሆነ እኮ እኔ ምንድነው የብርሃን ማን ነው ዮሐንስ ተገለጠልኝ እንዳለው አይነት ብርሃን እኮ ነው በፊት ለፊት የበራው ጌታን ስለ እነዚህ ሰዎች ማለት ነው። በቃ ከኦርቶዶክስ እና ከካቶሊክ ጋር ያለቀን በቃ አልቆልኛል እውነት ለመናገር እነዚህ ሰዎች ማን ናቸው የሚለውን። ስለዚህ አሁንም እነዚህ ለእኛ ለፔንቴኮስታሎቹ ብቻ አይደለም ትሬታቸው፣ እነዚህ ሰዎች ትሬት እንዳለ አጠቃላይ ለመካነ ኢየሱስም ጭምር ነው በኢትዮጵያ ላለችው። ለምን እንግዲህ ወይ ከዚህ ሀገር ከሌላ ሃይማኖት እኛ ጋር ለማጣላት ከሌላ ሃይማኖት ፈንድ ይደረጋሉ አላቅም፣ ወይም ደግሞ ምናልባት በዚህ አካባቢ ያሉ ሉተራኖች አይ የኢትዮጵያዋ አንዳንድ ነገሮች አልቀበልም እያለች እያመፀች ስለሆነ አመፃለች ማለት ምንድነው? ከወንጌል ጎን ነው የምቆመው፣ ከመጽሐፍ ቅዱሱ ጎን ነው የምቆመው፣ አላደርገውም ብላለች። ምናልባት አላደርገውም ስላለች ስሟን በማጥፋትና እዛ ውስጥ ያሉትን ሰዎች ቤተክርስቲያኒቷ በሚሊዮን የሚቆጠር ህዝቡን የምታስተዳድር ናት። ዛሬ እነዚህን ልጆች ያስተማሩ አስተማሪዎች ናቸው እዛ ያሉት። እነዚህን አሁን ቅድም እንዳለው ያልተማሩ ልጆች ብቻ ይመስለናል እኛን ምን ያሉን የተቃወሙን። አማን ያልተማረው፣ ቃልዬን ያልተማረው፣ ወይስ ኤፊ ነው ያልተማረው፣ ወይስ ደግሞ ኢቫንጀል ነው ያልተማረው፣ ዜዶ ነው ማን ነው? ኖ ከራሳቸው እኮ ነው ያለ። አስቼ አልገባህም እንዴ? እኮ ገባኝ። ኖ እዚህ ላይ ያሉት ያልተማሩት ብቻ መስሎን ነበረ የሚቃወሙ ነው። የራሳቸው ልጆች ይኸውልህ፣ አሁን የሚለው ምን መሰለህ አስቼ፣ በደንብ ስማ አንተማ። የእኛንማ ቢሆንማ ምን አሰማኝ ይህንን ቪዲዮ። የእኛን እኮ አልተማሩም እያሉ የሚንቁን ናቸው። ምን አስጨነቀኝ ስለነሱ? እነዚህን እኮ የራሳቸውን እኮ እያለ ያለው ወደ ፊት ለፊት መተው ሉተራን ነኝ እያሉ ሉተራንን የሚቃወሙት ሰዎች በፊት ያልተማሩት ምናምን ብቻ ይመስሉን ነበረ። የሉተራንን ትምህርት የማያውቁ ግን ሉተራን የሆኑ መካነ ኢየሱስ ውስጥ ያሉ ሰዎች ይመስሉን ነበረ። አሁን ግን ደሞዝ እየተከፈለ በቤተ ክርስቲያኒቷ ደሞዝ እየተከፈላቸው ቁጭ ብለው በሉተራን አስተምሮ ላይ ያመፁ ገንዘብ እየተከፈላቸው በሌላ ትምህርት ቤት ውስጥ ቆይ፣ ለምን አትሰማውም? እንስማው። ለዛ እኮ ነው የምልህ ቤተክርስቲያኗን ለማፍረስ ነው የተነሱት የምልህ እኮ። እነሱ እኮ ከዋናው እኮ ከፕሬዚደንቱ ጀምሮ እስከ አብዱሰላም ድረስ ከወንጌላዊ ድረስ እኮ ንቅናቄ መፍጠርና እኮ ማባረር ነው እንትናቸው። ስማው በደንብ አድርገህ እንዴ። አንተ የእኛን ቢሆን የሰደቡትን የምን አስጨነቀኝ? ምን ይህን ቪዲዮ አሰማኝ? አናሊሲስ ለሚሰራ ሰው ወይም ደግሞ ሪሰርች ለሚሰራ ሰው አሁን ያለው ብጥብጥ እንደነዚህ አይነት ሰዎች ይሄ ሳምፕል ነው፣ ሳምፕል ሰርቬይ ነው እና ብዙ አሉ ብዬ ነው የማስበው። በመካነ ኢየሱስ በጀት ሌላ ዶክትሪን የሚያራምዱ ብቻ ሳይሆን ጭራሽ አልቀበልም ብሎ ወደኋላ ሰው እኮ እስቲ አየዋለሁኝ አንዳንድ ሁኔታዎችን እንደዚህ ነው ብሎ ሪዝን ያደርጋል። ፊት ለፊት አልቀበልም የሚል ደፋሮች ተነስተዋል እና እሱ አላርሚንግ ነው ለእኔ። እሱ በጣም የሚያስፈራኝ ነው። እሱን ነው ማየት ያለባት ቤተክርስቲያን። ቤተክርስቲያን ቤቷን ማጽዳት አለባት ብዬ ነው ማምነው። ያ አንሶ ከኋላ ዞሮ የሚወጉ ሰዎች መፈጠራቸው ነው። ይሄ የሚያሳየው ምንድን ነው? ተደላድለው ቁጭ ብለዋል። ቸርቿ እኮ እንትና ነው የቀረው፣ ምንድን ነው ጣራውና ግርግዳው ነው እንጂ
ኦልሬዲ ዶክተሪኑ እኮ ጠፍቷል። ለዛም ነው ተመልሰው ከኛ ጋር እኛ እኮ እዚህ ቲክቶክ ላይ ያሉ ልጆች ናቸው ስላልተማሩ የተከራከሩን እንላለን። በየፖዚሽኑም የተቀመጡ እንደዚህ አይነት ነው። አየኸው በየፖዚሽኑ የተቀመጡ በሙሉ እዚህ የሚመጡ ሰዎች እኛ አንዳንዶቹ ያልተማሩ እየመሰለን ሉተራውያን መጥተው ባካችሁ ልክ አይደላችሁ ምናምን ከኢትዮጵያ ያሉት ሲሉን እኛ መስሎን ነበረ። አየህ ስለዚህ ይሄ የመጣው ይሄ ትሬት ለፔንቴኮስታል አይደለም። አሁን ወንጌላዊት ቤተክርስቲያን በካህነ ኢየሱስ አስተማሪዎች፣ ቄሶች፣ በየዘርፉ ያሉ የአገልግሎት እንትኖች እነዚህን ሰዎች አይኖቻቸው ከፍቶ እንዲያዩ ምናልባት በመካከላቸው ሊከፍቱ ምናልባት እጃቸው ረዥም ሆኖ በፈንድ የሚደረጉ ሰዎች ከሆኑ እጃቸው ረዥም ሆኖ ምናልባት ገብተው አንዳንዶችን እንትን እንዳያደርጉ ካሁኑ ቤተክርስቲያኒቷ ማድረግ የሚገባትን ጥንቃቄ ማድረግ አለባት። ይሄንን ለመንገር ነው እኔ ዋናው ዓላማዬም ማለት ነው። ቴንክ ዩ። አይ በጣም ቆንጆ ነገር ነው። ኦኬ እንዳውም ይኸው ኢቫንጀሊስት መጥቷል። መልካም ግን ኢቫንጀሊስት እዚህ ላይ ሆኖ ተስፍሽ ነው የሚቀድመው። ለካ ተስፍሽ ነው የሚቀድመው። ኢቫንጀሊስት ከዛ ጥሩ ተናጋሪ መሆንን አይቻለም እና ተባረክ። ለእውነት ነው የቆምከው አይቻል ይዛለታና ብሩክና አሁንም ልብ አድርጉ። ጌታ ኢየሱስ ይባርካችሁ። ደህና ዋሉ፣ ደህና ደሩ። እሺ አሁንም ልብ አድርጉ። ቅድም ኤፊ በጣም በጥሩ ሁኔታ ተናግሯል። አማንም ሲናገር ቃልዬም ሲናገር እየተናገርን ያለ ነው የተከበረችውን ምድር ላይ ያለችውን ሉትራን እና መካኒስ ምድር ላይ ያለችውን አይደለም። እየፎከሩ ያሉ ዴቭ ራቁታቸውን ነው ማስቀራቸው በዓለም አደባባይ ዮኒ ቤት አዋረዳቸዋለሁ ያለው ዮኒ ቤትም እገባለሁ ያ እና ልዩነቱን አሰፋለሁ እያለ የተናገረውን እኛን ለማዋረድ የተነሳውን ዴቭ ለተናገረው ነገር ነው። እሱንም እንከተለዋለን የምትሉ ልጆች ካላችሁ ለእናንተም ጥሪ ይቀርብላችኋል ማለት ነው። እኛ ግን የሰማነው አሁን የዴቭን ስለሆነ እንግዲህ ለሱ ጥሪ እያቀረብን ነው። ብላሽም ስንሰጥ በፍጹም ምድሪቱ ላይ ካለችው ከተከበረችው ከሉትራንና ከመካኒስ ጋር የተያያዘ አይደለም። ተስሺድ እሺ አሱ ሰላም ብያለሁ ሁላችሁንም ከላይም ከታችም ያላችሁት። ይሄ የመጀመሪያው ቅድም አሁን ያነሳኸው በጣም መጥራት አለበት። አሁን የምንናገረው በምድሪቷ ላይ ያለችዋን መሬት ላይ ያለችዋን መካነ ኢየሱስን በፍጹም ቢወክል አይደለም። ሲጀመር እነሱም ያችን መካነ ኢየሱስን አይወክሏትም። ስለዚህ መካነ ኢየሱስን እንደሚወክሏትም አድርገን አይደለም የምናወራው። ግን ቅድም እዛ ሶሬቲ ቤት አንድ ነገር ስል ነበር። ይሄ የሆነ ጎረምሳ የሆነች ሴትን የራቁት ፎቶ ወይ ቪዲዮ ይዞባት አጋልጥሻለሁ ብሎ እንደሚያስፈራራት አይነት ነገር ነው ሲያደርግ የነበረው ዳዊትና እንትን አይደለም እኮ ከሰማይ የወረደለት ምንም ዕውቀት የለው ማለት አዲስ የሆነ እሱ ለኛ ደብቆት ሸሽጎት ሊያስመልጠን ሊያድነን የሚችል አንድም አዲስ እንደ ቁርአን የወረደለት ዕውቀት የለው። እንደው ዝም ብሎ ከመወራጨት የዘለለ ደጋግመን ብለናል። እሱ ከዚህ በፊት ጠይቄው አውቃለሁ። ኮንሰርቫቲቭ ነኝ አለ። ኦኬ አንተ ኮንሰርቫቲቭ ነህ፣ መሬት ላይ ያለችው ግን ኮንሰርቫቲቭ አይደለችም ስላልሆነች አትሊስት አሁንም እኮ ግጭቱ እኛ እናጋልጣቸዋለን እኛ እናደርጋቸዋለን የሚባል እኮ አይደለም መሆን ያለበት። ግጭቱ እኮ ከራሳቸው ጋር መካነ ኢየሱስን አታቋትም። የማታቋትን መካነ ኢየሱስ የዛሬ ስንት ዓመት አገለግላለሁ ከሚል ተነስታችሁ ልትበጠብጡ ነው እየሞከራችሁ ያላችሁ። ካውንስሉን እየመራች ነው። ከወንጌላውያን ቤተክርስቲያናት ከሌሎቹ ጋር ወንድሞቼ ብላ ነው ያለችው። እችን ተቋም ወክለህ እዚህ መታችሁ እንትን ልታደርጉ አትችሉም ማለት እኛና እነሱ የሚል አዎ፣ ከናንተ ጋር እኛና እናንተ እንባባላለን። ከመካነ ኢየሱስ ጋር ግን እኛና እነሱ አንባባልም። እኛና ነዳዊት ግን እንባባላለን። ለምን? ይዘው የመጡት ነገር
አፍራሽ ነው። ለኛ አይደለም፣ ቅድም እንዳለው ለኛ አይደለም፣ ለመካነ ኢየሱስ ጠንቅ ናቸው። መካነ ኢየሱስን ማዋረድ ነው ስራቸው። ይሄ ነው ዓላማቸው። እስቲ አስቁሙት። መንፈስ ቅዱስ በመካነ ኢየሱስ ቤተክርስቲያን ውስጥ እየሰራ ያለውን ነገር እስቲ አስቁሙታ። ሌላው እኮ አይደለም እኮ። እስቲ አስቁሙት። በቤተክርስቲያን ውስጥ ያለውን የጸጋን ስጦታ እስቲ አስቁሙት። እናንተ ክሪድ እንትን እያላችሁ ጠቅሳችሁ ከዚህ ወጥታለች የምትሉትን ነገር እስቲ በእናንተ በክሪድና በእንትኑ የመንፈስ ቅዱስን ስራ አስቆሙ። ደግመን ደጋግመን ነው የምንለው። አንደኛ የምታጋልጡት ራቁታችን የምታስቀሩት ምንም ነገር የላችሁም። ክርስትናን በህይወታችን መንፈስ ቅዱስን በህይወታችን ነው የምናውቀው። የቀመስነውን ያጣጣምነውን የተለወጥነውን እውነት ህይወት ነው የምናውቀው። በአባቶች ትምህርት ብለህ መተህ የምታሳምነኝ ነገር የለውም። የቀመስኩትን ስለማውቅ ያመንኩትን ስለማውቅ። ሁለተኛ ከመፎከር ዳዊት ትላንት እንደዛ እየተረገበገበ ከመፎከር ቀላሉ የሚሻለው የነበረው ነገር ማውጣት ነበር የሚሻለው። ይሄው ብሎ ማውጣት። ችግሩ ግን የለም። ምንም ልታወጣ አትችልም። ማስጠንቀቂያ ልትሰጠና አትችልም። ህፃናት አይደለንም እኛ እንደ ህፃን ልጅ ማስጠንቀቂያ የምትሰጠን ከዚህ በኋላ ብትናገሩ ብለህ እስቲ አውጣውና ጉዳችንን እንየው። ከመጽሐፍ ቅዱስ የተፋታን ከአባቶች የተፋታን እንደሆነ አሁንም በዚህ ያላችሁ ምናልባት የነዲቭን አካሄድ ያያችሁ ያላችሁ መካነ ኢየሱስም ሉትራን ውስጥም ያላችሁ ለእናንተ ምለው ነገር በፍጹም እናንተና እኛ የምንለው ምድር ላይ ካለችዋ መካነ ኢየሱስ ጋራ እኛና እናንተ የምንለው የለንም። ከነ ዳዊት ጋር ግን እኛና እናንተ መባባል እንችላለን። እና እናንተ ብሎ ስለጀመረ ይሄ ደግሞ እያደረጉት ካለው መንገድ ተነስተን ነው ይሄንን ያልነው። ቤተክርስቲያንን አይጠቅሙም፣ ህብረትን አይጠቅሙም። ለራሷ ለመካነ ኢየሱስ ቤተክርስቲያን ከዚህ በፊት ጠይቄዋለሁ። እስቲ ማን ነው በመካነ ኢየሱስ ውስጥ አብሯችሁ የሚሰራው ብዬ ስለው አንዳንድ ወንድሞች በውስጥ እየሰራ ነው አለ። ለምንድን ነው በውስጥ የምትሰሩት ብዬ ጠይቄ አውቃለሁ። እውነት ከሆነ ልክ ከሆነ እውነት ከሆነ ያዙት። ውስጥ ለውስጥ ለምን ያስፈልጋል? ውስጥ ለውስጥ አብረን እየሰራን ያለ ነው አለ። ውስጥ ለውስጥ የሚያስኬድ ነገር ምን አለ? እውነት እኮ ግልጽ ነው። ስለዚህ ውስጥ ያሉ ስልጣን ላይ ያሉ ቦታ ላይ ካሉ ሰዎች ጋር ውስጥ ለውስጥ ምናምን የሚሉት ነገር አላቸው እና እንዲያውም ለመካነ ኢየሱስ ለሉትራን እንዲያውም ማንቂያ ብናደርግ እነዚህ ሰዎች ቤተክርስቲያኒቱን ለመበጥበጥ ቤተክርስቲያኒቱን ለማፍረስ በቤተክርስቲያን ውስጥ የሚደረገውን የጸጋ ስጦታ የመንፈስ ቅዱስን እንቅስቃሴ በመቃወም የተነሱ ሰዎች እንደሆኑ አውቀው ቤተክርስቲያኗ ባልዋለችበት ቤተክርስቲያኗ በሌለችበት ራሳቸውን የቤተክርስቲያኒቱ ወኪል አድርገው አቅርበው የማይገባን ነገር ቤተክርስቲያኒቷን የሚያጠለሽ ነገር እየሰሩ ስለሆነ እንዲያውም ከኛ በላይ እነዚህ ሰዎች ኃይል ይሏቸው የሚገባው መካነ ኢየሱስ ውስጥ ያላችሁ ወንድሞች እናቶች ናቸው። ለህብረት ጠር ናቸው። አባቶቻችሁን እያዋረዱ ነው። በቤተ ክርስቲያናችሁ ውስጥ የሚገለጠን የመንፈስ ቅዱስ እንቅስቃሴን እያዋረዱ ነው። ለኛ ለእናንተ እናንተ በይፋ ኃይል ልትሏቸው ይገባል። ከዛ ውጪ እኔ ለወንድሞቼ የማቀርበው ስለማይከራከር እየመጣንት ስለማይል ሙግት ስለማይቀርብ እስቲ መጀመሪያ እሱ የደበቀልንን እሱ የሰወረልንን ልክ እንደዛ ሴቷ እንደሚያስፈራራት ጎረምሳ ከሚያስፈራራን ይሄው ብሎ ያውጣና ያሳየን። ከዛ እንፈር እንሸማቀቅ በስተት እንደሆነ እንየው። ከዛ ውጪ ግን በፍጹም የነ ዳዊትን አካሄድ በፍጹም ልንቃወመው ይገባል። በፍጹም ለምን ሲባል ልክ ስላልሆነ ቤተክርስቲያንን ህብረትን አንድነት ይሄው ለ4 ዓመት ቤተክርስቲያኒቱ መካነ ኢየሱስ በወንጌላውያን ቤተክርስቲያናት በካውንስሉ ውስጥ ለመምራት ተወካይ ልካ አሸንፈው የመሪነትን ቦታ ይዘዋል። አብረን አንድ ነን እያሉ ማለት ነው። መካነ ኢየሱስ ከእኛንተ ጋር ከሙሉ ወንጌል ጋር ከቃለ ሕይወት ጋር ከመሰረተ ክርስቶስ ጋር ወንድሞቼ ናቸው ብላ በአንዳንድ የሳክራመንት ጉዳይ ላይ ያለው ልዩነት እንደተጠበቀ ሆኖ አብረን ያለ ነው። መሪዎች እነሱ ናቸው። ህብረቱን የያዙት እነሱ ናቸው።
እነዚህ ሰዎች የቤተ ክርስቲያንም ጠላት የቤተ ክርስቲያንም አፍራሽ ነገር ስለሆነ ሁላችንም ተነስተን እነዚህ ሰዎች አካሄድ ልናስቆም ይገባል። አመሰግናለሁ። ተባረክ። ብዙዎች የመጀመሪያው ቃልዬ ያሰማን ይሰማ እያሉ ስለሆነ ቅድም እስካሁን ቃልዬዋ ልል ነበር። አሁን በደንብ ስሙ ላሰማ። ያኛው ረጅም ስለሆነ ዩቲዩብ እንዳሰማ። እሺ ሙሉውን ማለት ሐሳቡ ግልጽ እንዲሆን ቅድም እንትን እንደሱ የራሱ ነው ከዩቲዩብ ላይ የተወሰደ ነው። ቅድም የሚያሰማት እሺ አንዴ ያኛው 15 ሼር አድርጉት። ያኛው 15 ደቂቃ ስለሆነ ብዬ ነው። እሺ ሉትራን ያላችሁ ጥላቻ በጣም እየገፋፋ ነው። ትምህርቷ እንዲወጣ አትፈልጉም። ለምን? ትምህርቷ ወጣ ማለት የእናንተ ራቁትነት ይገለጣል። ራቁት የሆነ ትምህርታችሁ ይወጣል። የእኛ ትምህርት ተገለጠ ማለት የእናንተን ራቁቱን የቀረ ቴዎሎጂ ይገልጣል። ባዶ የሆነ ቴዎሎጂ ማለት። ከዛ በኋላ ከኦርቶዶክስ ጋር መሟገት፣ ከኦርቶዶክስ ጋር ዲቤት ማድረግ በጥምቀት በጌታ እራት የማይቻል ኢምፖሲብል ይሆናል። የማይቻል ያ ነው። በቃ እንትን ያላችሁ ያንጨረጨራችሁ ይሄ ሁሉ እንደዚህ ያዙ ይልቀቁኝ ያላችሁት ለዛ ነው። ቆይሽ ያኛው ይሰማ ስላላችሁ ፋታ ትምህርት ተቃራኒ አንቺ ዮኒ ማኛ እንትን ያደርግልኝ ጽፍለታለሁ። እኔም ዮኒ ማኛ ቤት እንገባለን። ከዚህ በፊት እንዳውም እሱ ቤት እንገባለን አይነት ነገር ያለበት የትኛው ነው? የትኛው ነው? ይሄ ነው። እሺ ያው አድምጡ። አንቺ ዮኒ ማኛ እንትን ያደርግልኝ ጽፍለታለሁ። እኔም ዮኒ ማኛ ቤት እንገባለን። ከዚህ በኋላ አሁን ድጋሚ ቤት የምትከፍቱ በእኛ ላይ የምትናገሩ በተለይ እንደዚህ የምትታወቁ የምናውቃችሁ ሰዎች ቤት የምትከፍቱ ከሆነ ትረስትሚ ዮኒ ማኛ ጋር ገባለሁ። ዮኒ ማኛ ጋር ሪኩዌስት አድርጋለሁ፣ ገባለሁ። ቴዲ ሐዋሳ ጋር በቃ ያለበት ቦታ ሁሉ ገባለሁ። ልዩነት ላይ አብልጬ እንዲሰራ እንድታደርጉኝ ነው እየገፋፋችሁኝ ያላችሁት ማለት ነው። ማልፈልገው ነገር ላይ ማለት ነው። ጃስትኛ ፍላጎታችን አላማችን ትምህርታችንን ማሳወቅ ትምህርታችንን መናገር ነው። የእናንተ ግን ድርጊት የእናንተ ግን አካሄድ የእናንተ ግን ጥላቻ ለእኛ ያላችሁ ጥላቻ ለመካነ ኢየሱስ ያላችሁ ጥላቻ ለሉትራን ያላችሁ ጥላቻ በጣም እየገፋፋ ነው። ጥላቻ ነው ያላችሁ። ትምህርቷ እንዲገለጥ አትፈልጉ። ትምህርቷ እንዲወጣ አትፈልጉ። ለምን? ትምህርቷ ወጣ ማለት የእናንተ ራቁትነት ይገለጣል። ራቁትነት ከቤተ ክርስቲያን አስተምሮ የተፋታ ራቁትነት ያለው ትምህርታችሁ ከቤተ ክርስቲያን ታሪክ የተፋታ የቤተ ክርስቲያንን ጉባኤ የወሰነችውን ክሪዶችን ያላከበረ ራቁት የሆነ ትምህርታችሁ ይወጣል። የእኛ ትምህርት ተገለጠ ማለት ነው። ለምን? የእኛ ትምህርት ከአባቶች ትምህርት ጋር የተስማማ ከክሪዶች ጋር የተስማማ ትምህርት ስለሆነ ያ ነው ፍራቻችሁ። ሌላ ምንም አይደለም። የእናንተ ራቁትነት ስለሚገልጠው ነው የእኛ ትምህርት ሰብጀክቲቭ ኢንተርፕሬቴሽን ላይ ብቻ የተመሰረተ ትምህርታችሁ ስለሚገለጥ ብቻ ሌላ ምንም አይደለም። ትምህርታችን ነው እንጂ አስቀድመን እኮ ተሳድበን ወይ እንትን ብለን ምናምን እኮ አይደለም። ይሄ ሁሉ የተጠማ ነው። ትምህርታችን ማስተማራችን የእኛ ትምህርት ማለት የእናንተን ራቁቱን የቀረ ቴዎሎጂ ይገልጣል። ባዶ የሆነ ቴዎሎጂ ማለት ከአባቶች ትምህርት የተፋታውን ቴዎሎጂያቸውን ሳክራመንት ላይ ከአባቶች ትምህርት የተፋታ 16ኛው ሴንቸሪ ላይ የተመሰረተውን አናባፕቲስቶች የመሰረቱትን ትምህርት በጥምቀት ላይ በጌታ እራት ላይ ልክ እንደዛው ኮንሰንሰስ የሌለው ዩናመስሊ ኮንሰንሰስ የሌለውን ከክሪዶች ጋር የተፋታ ከአባቶች ትምህርት ጋር የተፋታ ራቁት የቀረውን ትምህርታቸውን የእኛ ትምህርት ይገልጠዋል፣ አደባባይ ያሰጠዋል። ለዛ ነው ሌላ ምንም አይደለም። ምንም እንጂ ተሳድበን እንትን ብለን ምናምን አይደለም የተጠማን ነው። ይህ ሁሉ ኮርነር እንድንወጣ የተፈለገው መርሰሪ የተባልነው ይህን ሁሉ እንደ አደጋ ነው የምናያችሁ፣ እንደ ስጋት ነው የምናያችሁ የተባለው ምኑ ነው? ትምህርታችንን ነው። በቃ ሌላ ምንም አይደለም። ትምህርታችን ነው። ሳክራመንታል ትምህርታችን
እያንዳንዱ ትምህርታችን ከቤተ ክርስቲያን አስተምሮ ጋር የተስማማ ነው፣ የተፋታ አይደለም። መምዘዝ የሚችል ጉባኤን ያላከበረ ትምህርታችሁ፣ ክሪዶችን ያላከበረ ትምህርታችሁ፣ ያ ትምህርታችሁን የእኛ ትምህርት ስለሚገልጥ ነው በአደባባይ። ከዛ በኋላ ከኦርቶዶክስ ጋር መሟገት፣ ከኦርቶዶክስ ጋር ዲቤት ማድረግ በጥምቀት በጌታ እራት የማይቻል ኢምፖሲብል ይሆናል። የማይቻል ያ ነው። በቃ እንትን ያላችሁ ያንጨረጨራችሁ፣ ይሄ ሁሉ እንደዚህ ያዙ ይልቀቁኝ ያላችሁት ለዛ ነው፣ ሌላ ምንም አይደለም። ትምህርታችንን ስለገለጥ ነው። እኛ በትምህርታችን በጣም ፕራውድ እናደርጋለን። ከአባቶች ትምህርት ጋር የተስማማ ትምህርት ሲሆን፣ ከጉባኤ ከተወሰነው ትምህርት ጋር የተስማማ በክሪዶችን የተስማማ ትምህርት ሲሆን፣ የህፃናት ጥምቀት በሉት የጌታ እራት በሉት ማንኛውም በጥምቀት የሚገኘው ነገር በሉት ዩናመስሊ ኮንሰንሰስ ያለው ትምህርትን የያዝ ዩናመስሊ። እናንተ ከተባለ ደግሞ 16ኛው ሴንቸሪ ላይ የአናባብቲቶች 3 ሰዎች የሆነ ቃሽተው ያመጡት ትምህርት ማለት ነው። ተነሳና በቃ አንተ አጥምቀኝ አንተ አጥምቀኝ ተባብለው የፈጠሩት ትምህርት ማለት ነው። ያንን ትምህርት ስለሚገልጥ መዘዙ ከታች ሲባል መመዘዝ የማይችል ዩናመስሊ ኮንሰንሰስ የሌለው ትምህርታችሁ ስለሚገለጥ ብቻ። ስለ አልተር ቢባል ባለፈው ተናግረናል። አልተር ከቤተ ክርስቲያን የወጣው በዚህ በ20ኛው ሴንቸሪ የጌታ እራት ላይ ተናግረናል። ዩናመስሊ ኮንሰንሰስ አለ፣ አማናዊ የሚለው ሪል ፕሬዘንስ የሚለው የፕሮቴስታንት ስኮላሮችንም አይበቃችሁም መገንታት ዩናመስሊ ኮንሰንሰስ እንዳለው ማስረጃ 15 ደቂቃ መቼ ነንሴንስ አትሰሙም። ለማንኛውም ኮንሰንሰስ አለኝ ብሏል። ውይይት ጠርተኗል፣ ይመጣል። አሁን ቀጥሉ። መልካም ወንጌላዊን እናስቀሳምዬ እንዴት ነህ? ማስታወቂያ ልናገር። እሺ ገብተው እንትን ይበሉልኝ ቅዱሳን። አሁን ግቡና እኔ ፖስት ያደረኩት ቪዲዮ አለ እና ሂዱና ሪፖስት አድርጉት። ዳዊትን ጠርቼዋለሁ አሁን እና ያለውን ሰምታችኋል እንግዲህ እና በጣም ኮንፊደንት በጣም እንደሰማችሁት ነው። በጣም ኮንፊደንስ አለው። የአባቶች ትምህርት ላይ ቤዝድ የሆነ ትምህርት እንዳለው ተናግሯል። መመዘዝ እስከሚችል እኛ ደግሞ የሚመዘዝ ነገር ወደኋላ እንደሌለን ተናግሯል። ራቆት የሚቀር ትምህርት እንደሆነ ተናግሯል። ስለዚህ 3 የተለያዩ ጥሪዎች ቀርበውለታል። አማን ሻሎም ቃሌም እኔ ደግሞ አቅርቤለታለሁ። በነገረ ድነት ነው ያቀረብኩለት። ስለዚህ አሁን ይሄን ካልመጣ በነገራችን ላይ ኃጢአትም ወንጀልም የሆነ ነገር ነው የተናገረው ማለት ነው። ምክንያቱም የሆነ የደበቀው ነገር አለ። ራቆት መቅረት ያለበት ኦኬ። ሰዎች በስውት መንገድ ያሉ ሰዎች አሉ፣ የተሳሳቱ ሰዎች አሉ። የአባቶችን ትምህርት ክሪድን ያላከበረ እንደገና ቤዝድ ያላደረገ የቀደመችውን ቤተክርስቲያን ቤዝድ ያላደረገ ትምህርት ያላቸው ሰዎች አሉ። ግን ሸፍኖላቸዋል፣ ራቆታቸውን ሸፍኖላቸዋል። የሱስ ትምህርት ከወጣ እነሱ ራቆት ይጋለጣል እና ይሄ ደግሞ ክራይም ነው። ምክንያቱም ይሄ ቤተ እምነት እንደምታውቁት ይሄ ዲኖሚኔሽን ሚሊየንስ ተከታዮች ያሉት ነው እና እኔ አሁን አልሸፍንም ነበረ። ራቆት ያለው የሆነ ባይኖረው ተገልጦ እዛ ያሉ ሰዎች ወደ እውነቱ ወደ ብርሃን እንዲመጡ እንደዛ ነበር የማደርገው። ግን አይ ዝም እንዲህ ፕሪኮንዲሽን አስቀምጠዋል። እንዲህ ከሆነ ነው የምገልጠው ምናምን። ያ ነውር ነው፣ ብልግና ነው፣ ኃጢአት ነው፣ ወንጀልም ነው። ነውር ካለ መገለጥ ነው ያለበት፣ እንደ እግዚአብሔር አገልጋይ፣ እንደ ጽድቅ አገልጋይ ማለት ነው። መጽሐፉ እንደዛ፣ ሐዋርያቶቹ እንደዛ ነው፣ አስተምሮታቸው እንደዛ ነበር። ስለዚህ አሁን እድል ነው የተሰጠ። አሁን እድል ተሰጥተዋል። ምን እድል ተሰጠ? ያን ራቆት መተህ ትገልጣለህ እኛ ፊት የሚል እድል ነው የተሰጠ። በቃ ራቆት አለ አይደለ? ትገልጣለህ። ነገረ ድነት ማለት ቤዚክ የሆነ ነገር ነው፣ መሰረታዊ የሆነ ነገር ነው አይደለ? አንተ በፈለግከው ማጣቀስ ትችላለህ። ክሪድ ታነሳለህ፣ የአባቶች ትምህርት ታነሳለህ፣ የፈለግከው ውስጥ ገብተህ ትወጣለህ። ግን በነገረ ድነት ጉዳይ ላይ ጥሪ ተደርጎልሃል። ከዚህ በፊት 2 ጊዜ አንተ ራስህ ባስተማርካቸው ትምህርቶች የውይይት ጥሪ ጠርቼ አልመጣም ብለሃል። አሁን ለ3ኛ ጊዜ በነገረ ድነት ዙሪያ ነው የጠራው። ዓለም ይወቅ አላልክም? ዓለም የማራቆት እንደሚወጣ ይወቅ ይምጣ እና ዓለምም ይረፍ፣ ቲክቶክም ይረፍ። ሰዎቹም ዋንስ አገኝ ደጋግሜ ነው የምናገረው ይሄንን ማለት ነው። አልመጣም ካል ካንተ የአእምሮ ታማሚ ነህ ማለት ነው። እኔ እንደዛ ብዬ ነው። አም ሶሪ ቱ ሴ ዚስ። ይሄ እኔን ነው የሚወክለው። እሺ እዚህ ያላችሁ ከዚህ በኋላ እንደ አእምሮ ጤነኛ አላይም። ይሄን ውይይት ማትቀበል ከሆነ እኔ ጤነኛ አድርጌ አላይም።
there is something አእምሮ እና በተቻለ መጠን ሰፖርት የምትደረግ ከሆነ በዛ መንገድ ሰፖርት እንድትደረግ ነው ልረዳ የምችለው። አእምሮ ጤንነት ካለህ ግን መሰረታዊ በሆነ ጉዳይ በደህንነት ጉዳይ ተጠርተሃል። ቤት ቃልዬም በኢንፋንት ባፕቲዝም ጉዳይ ጠርተዋል። በራስ ባስተማርከው ጉዳይ አማንም ቅድም እንደዛ ጠርተዋል። ሶ ጥሪ ተቀበልና መተህ ስርዓት ባለው መንገድ ገለልተኛ ቤት አንተ በምትጠራቸው ሰዎች ቤት እንሄዳለን። ከፈለክ ውስጥ ትገባለን፣ ውይይት እናደርጋለን። ዓለም በቃ ያውቃል ማለት ነው። የተሸፈነ ነገር የገደበከው ነገር ካለ መግለጥ አለብህ። አለበለዚያ አንተ የጽድቅ አገልጋይ አይደለም፣ አንተ የቃሉ እውነት አገልጋይ አይደለህም ማለት ነው። አይደለህም። ይሄ ራሱ ያስገምታል፣ ሰዎች እንዲጸየፉ ያደርጋል። ለምንድን ነው የደበከው? የእኛ ራቆት ነገር ካለ ሰዎች የሳቱበት የወደቁበት ነገር ካለ እንዴ ሰዎች በጨለማ ናቸው፣ ነውር አላቸው ማለት ነውር ተሸክመን ስንሄድ ይሄን አትገልጥም እንዴ? ወንጌል አገልጋይ ከሆንክ አንተ ለምንድን ነው ማትገልጠው እንዴ? መግለጥ አለብህ እንጂ የሚገለጥ ራቆቱን የሚቀር ነውር ካለ እኛ ቤት ውስጥ ያ መገለጥ አለበት። ይሄው እድሉ ተመቻችቶልሃል። ናና ዓለም እያየ ነውሩን ግለጥ። በዚህ የምትሰሙ ኦርቶዶክሳውያን ብትሆኑ ሙስሊሞች ብትሆኑ whatever እዚህ የምትሰሙ ሰዎች ከወንጌላውያን ውጭ የሆናችሁም ሰዎች እናንተም ስሙ። ይሄ ነውር መገለጥ የለበትም። ካልገለጠ ይሄ ሰውዬ የአእምሮ ታማሚ አይደለም። እንደዛ አታስቡም? ራሽናል ከሆናችሁ እናንተ ከሆነ ግን እድል ተሰጥቶታል አይደል? ይምጣና ነውሩን ይግለጥ። አሁን የውይይት ጥሪ ቀርቦለታል፣ ይምጣ። በቃ ስትሮንግ ፋውንዴሽን ያለው ትምህርት አለው እሱ። ኦኬ ያ ትምህርት ደግሞ ሲገለጥ የኛ ትምህርት ደግሞ ራቆቱን ይቀራል። ታዲያ የኛ ትምህርት ራቆቱን ይቅርና እናንተ ከኛ ሂዷ ሽሹ። ስለዚህ ይሄ እድል አይደለም፣ ጥሩ እድል አይደለም። ስለዚህ መምጣት አለበት። ካልመጣ ግን ታማሚ ነው። ኮምፕሌትሊ ይሄ ሰውዬ የአእምሮ ታማሚ ነው። ይሄን ካልመጣ ማለት ነው። ከዛ በኋላ እኔ ሁለት ሰው እሱ ላይ ላይቭ ላይ ባይ ወይ እሱን የሚመለከት ሁለት ሰው ካየው እናንተም እንደሱ ታማሚ ናችሁ ብዬ ነው ማስቡ። ምክንያቱም በራሱ ባስተማረው ትምህርት መሰረታዊ በሚለው እንደገና ከገለጥኩት ጭራሽ ራቆቱን ይቀራል የእናንተ ባለው ትምህርት ጥሪ ያቅርበናል። ከዚህ በኋላ ምን ልናደርግ እንችላለን እንዴ? ስለዚህ ይህን መቀበል አለበት፣ የግድ መቀበል አለበት። አንድ ይሄ ነው። ሁለተኛ የተናገረው አለ መካነ ኢየሱስን ስጠሉ ስለምትጠሉ ሉተራንን ስለምትጠሉ ምናምን፣ ይሄ ሁልጊዜ ጠቅልሎ የሚወረውርበት መርዙ ነው። መካነ ኢየሱስን እኛ የምንሞግትበት ትምህርት የላትም። ሉተራውያንንም የምንሞግትባቸው ትምህርት የለም። ተነጋግረናል። ሃይማኖታችን ነው። ብዙ ጊዜ ተናግረናል። እኛ መካነ ኢየሱስ በል ሉተራን በል በዚህ በል በዛ በል የኛ ሃይማኖት ነው። መካነ ኢየሱስና ሉተራንን ምንሞግተው ትምህርት የላቸውም። አንተን ግን ምንሞግተው ትምህርት አለ። ብዙ ያጭበረበርካቸው ትምህርቶች አሉ። አንድም ቀን እውነት ተናግረህ አታውቅም። አንድም ቀን ማለት ነው። ቻት ጂፒቲ ታወጣለህ፣ ዝም ብለህ መደዳውን ታነባለህ፣ ሶርስም አጠቅስም። ስለዚህ አሁን እኔ ቻት ጂፒቲ አላነብም እኔ ኧረ ባነበብኩት ነው እውቀት አለኝ ተምሬያለሁ መጽሐፍም አንብቤ ያለው ካልክ ዲቤት ተጠርተሃል። አሁን ፕሩፍ አድርግ። ኤፍሬምን ማዋረድ አትፈልግም? እዚህ ቃሌን እንደዛ አትፈልግም? አማን አለን እኛ እንግዲህ ዲቤት እዚህ ፕላትፎርም ላይ ፍሮንት ላይን አለን አይደል? ላስት 5 years ዲቤት ስናደርግ ነበረ። ሰዎች አሉ ይሰሙናል። ብዙ 20 ሺህ ምናምን ከዛም በላይ ሰው ይመጣል። ና ፕሩፍ አድርግ። ከመሆን ናና ፕሩፍ አድርግ። አንተ የምትናገረውን ነገር ማለት ነው። እውነት ከሆነ እውነት አድርገው። አይ ግን አልመጣም እዛው ተቀምጬ ገስት ላይ አበባ ለቅማለው ምትል ከሆነ እኔ እንደ ጤነኛ አላይም ከዚህ በኋላ ና ይሄው በፈለግከው ቤት አንተ ኮስትም እንኳን አላልንም እኛ። ኮስት ከፈለግ ደስ ይለናል። ኮስት ካልፈለግ ገለልተኛ ቤት የፈለግከው ቤት ገለልተኛ ቤት እንሄዳለን፣ እንመጣለን። መሰረታዊ በሆነ ጉዳይ ላይ እንወያይ። መካነ ኢየሱስ ሉተራን የምትለው እኛ ይሄን ውይይት ምንጠራህ አንተን መካነ ኢየሱስና ሉተራንን ከናንተ ማጭበርበር ከናንተ ነውር ነፃ ለማውጣት ነው። በመካነ ኢየሱስ ስም ነግዳቸዋል። በቃ አበባ ለቅማቸዋል። እስኪ በቃችሁ ማለት ነው። አመት ሊሞላችሁ ነው። አሁን እሱን ልናስቆም ነው የምንመጣው። መካነ ኢየሱስን ልንከላከል ነው የምንመጣው። ሉተራውያንን ልንከላከል ነው የምንመጣው እንጂ ሉተራውያንን ቻሌንጅ ልናደርግ መካነ ኢየሱስን ቻሌንጅ ልናደርግ አይደለም የምንመጣው። እነሱ ጋር ቻሌንጅ የሚደረግ ትምህርት የላቸውም፣ ልናደርግም አንችልም። ሃይማኖታችን ነው። እናንተን ግን ቻሌንጅ እናደርጋቸዋለን። በመካነ ኢየሱስ ትምህርት በሉተራውያን ትምህርት ራቆታችሁን እናንተን እናስቀራቸዋለን። አይ ፕሮሚስ ራቆታችሁን እናስቀራለን። በመካነ ኢየሱስ ትምህርት ነው የምልህ፣ በመካነ ኢየሱስና በሉተራን ትምህርት ማለት ነው። ስለዚህ ይህን ውይይት ተቀበልና ና
ተባረኩ። ሶሪ ስላረዘምኩ። ችግር የለም። እንግዲህ ዴቭ ሶስቱም ጥሪ አቅርበውልሃል። ራቁታችሁን አስቀራለሁ ራቁታችሁን ያልከውን አብዛኞቹ እንግዲህ አንተ የማይመጥን ቤት መሆኑን አውቃል። ዮኒም ቤት ብለሃል። አቤት ክፋት! በጌታ በኢየሱስ አንተ ራስን እንደዚህ ታዋረዳለህ? ግድ የለም ግን መተህ ራቁታቸውን የአብያተ ክርስቲያናት ከሉትራን ውጪ ራቁታቸውን እንድታስቀር ተጠርተሃል። እና አቤላም ስሙ ወንድማችሁ ነው ያለው። እናቱ ራቁቷን የሆነች ቤተክርስቲያን ውስጥ ነው ያለው። ሙሉ ወንጌል ውስጥ ናት ያለው ራሱ ዴቭ ማለት ነው። ስለዚህ ጥሪ ተቀበል። ኦኬ፣ አሁን ኢቫንጀሊስት ነው የሚሄደው። ሰምታችሁታል ሁላችሁም ዴቭ የተናገረው ማለት ነው። ቆይ እኔ ለወርድ ስለሆነ አንዴ ላውራ። ይቅርታ ወንድምነት። እሺ፣ በመጀመሪያ ዝም ብላችሁ ሰው አታስወርዱ። እስቲ ጥያቄ ያለኝ ብዬ ጽፌያለሁ። ሞዴሬተሮች ስርዓት ያዙ። ለወሬ አይደለም እንገባው። እዚህ ጊዜ ስርዓት ይኑራችሁ። ቤቱ ስርዓት አለው። ኤፍዬ ጥያቄ ያለኝ ለአንተ ወንድምነት። እኔ የምወርድላቸው ሰዎች አሉ። ለቃልዬ ለማንሻሎም አሉ እዚህ ቤት የሚጠቅሙ የሚጠቅሙን ብዙ የምንማርባቸው ሰው ፕሊስ ተረጋጉ ሞዴሬተሮች። ኤፍዬ ጥያቄ ያለኝ ለአንተ ወንድምነት። ጎሄድ ይሄን ሁሉ ሰምተናል። ብዙ ጊዜ ተናግራቸዋል። ብዙ አድምጠናል። ግን ኮሜንት ላይም ጽፌልሃለሁ፣ ራሴ ቤት የፖስትኩ ላይም ጥያቄ አቅርቤያለሁ። ከዮኒ ማኛ ቤት ውጪ መወያየት አትችልም ወንድምነት? ሌላ ቤት የለም ገለልተኛ? ለምሳሌ ቴዲ ቤት የለም ወይንም ሌሎች ወንድሞች የሉም? የኛ ለምሳሌ በቃ ከምን ውስጥ የሌለ አንስቻለሁ። በቃ አልወያይም። ዮኒ ማኛ ቤት አልወያይም፣ አልገባም እዛ። በቃ ፕሊዝ በእናትህ ልባችንን ጠብቁልን ወንድሞች እባክህ። እሺ በቃ ትቻለሁ፣ አልገባ። ዮኒ ማኛ ቤት አይሆንም፣ ከዮኒ ማኛ ቤት ውጪ። ተባረክ፣ በቃ በእናትህ ተባረክ። እሺ ተባረክ። እኔ እኮ የኛ እህቶች በጣም እኮ ነው የምወዳችሁ። ተባረኩልኝ። ታችን ብዙዎች ስትጽፉ ነበርና ምን ያድርግ አሁን ለመሰላችሁ እሱ ስላለ ነው። አሁን ዮኒ ቤት አሁን ለምሳሌ ምክንያት ሊያፈጥር ይችላል። ገባችሁ? አሁን እሱ ዮኒ ቤት እንጂ አንተና አልልም ሊል ይችላል። እና ኤፊም እንደዛ ያደረገው አልገባም ብሏል ከዚህ በፊት። ኤፊ ግን ጥሪውን እምቢ እንዳይለው እዛም ይሁን ብሎ ያለው ግን ብዙዎች ምን በተናገራችሁት መሰረት ዮኒ ቤት እሱም አውቆታል። ዮኒም ቤትም ቢሆን ስላለ የማይመጠን መሆኑን እንኳን ገብቶታል መጀመሪያም ቢሆን ማለት ነውና ቀጥል ኢቫንጀሊስት። በጣም ይቅርታ እንግዲህ አንድ ጊዜ ይቅርታ ነው የማቋረጥ። እሺ ሶሪ ሞዴሬተር እያስወረዱኝ ነው። እኔ ከትናንትናም ጀምረው ነበረ። እኔ አውቃለሁ ማን እንደሆነ ግን ትነግረኛለህ። ችግር የለውም። አሁን በቃ ሁለተኛ ሰው ማለት ነው ከአሁኑ ጋር ሁለት ሰው አሁን ቅድም ስለምን አታነሳም? አሴ ገስት አክሰስ ስለምን እንትን አትቀማም? ኦኬ እንዴት ነው የሚደረገው? ነው ሙሉ አክሰስ የሚለው ላይ ገባና ገስት የሚለውን ነገር አንሳ። እንዴ ባለቤቱ ገስት ያስገባውን ሰው እንዴት ታስወርዳላችሁ? ትክክል አይደለም። ልክ ነው እንዴ? ያ ነውር ነው። ፈቅደው እኔ ደግሞ እንትኑንም ያው በደንብ አላውቀውም ደግሞ ተደርጎም አይታወቅ እንጂ እዚህ እንትን ቤት እኮ ሪዞርቱ ላይ ሞዴሬተሮች አታስገቡ፣ አታስወጡ ፕሊስ። ሰው እንዳታስገቡም እንዳታስወጡም እናንተ በቃ አሁን ምክንያቱም ጥሩ እንትን ላይ ነው የሚቀዳም ስለሆነ እንደዛ ይደረግ። ኦኬ ሶሪ ከንዬ። እንዴ ከኒ እኮ ማለት እንደ ምን ነክቷችሁ ነው? እንደነ ቃሌ እኮ ነው እኮ የወከለ እሱ ከኒን ስታዩት መጀመሪያ ነው የምታስገባውት። ልክ ኔፊን እና አማኒሻን እንደምናስገባ ማለት ነው ሪዞርቱ ላይ የትም ቦታም ቢሆን ማለት ነው። ኢቫንጀሊስት ቀጥል። ኤቢዬ እንትን ብለዋል መሰለኝ ኔትወርክ መሰለኝ። ግን ኢቫንጀሊስት ቀጥል አንተ። ሶሪ ግን እንትን ስናደርግ ችግር የለም። አሁን ግን ያጋጥማል። ሁላችሁንም ሰላም ብያለሁ። አገር ውስጥ ያላችሁ እንደምን አደራችሁ? ውጭ ያላችሁ እንደየሰዓታችሁ። ዋናው ነገር በጣም ደስ የሚለኝ እናንተን የማመሰግንበት ነጥብ አለኝ። እሱ ምንድን ነው? አንዳንዴ ሰዎችን
ከቤተክርስቲያን እንደዚህ ነጥሎ ማየታችሁ ይሄን ስለማታውቁ አይደለም ስለማመሰግን እንጂ እንዲህ ነጥላችሁ በማየታችሁ በጣም ደስ ብሎኛል። በእውነት በጣም እግዚአብሔር ይባርካችሁ። ለምን እዚህ ሀገር ውስጥ ያለን ሰዎች አብረን ስላለን እያንዳንዱን ነገር የኛን ተጨባጭ ነገር ሁኔታ ያለንበትን መንገድ እናውቃለን። ስለዚህ እግዚአብሔር ይባርካችሁ ላለው ሁለቱን ነጥብ ላንሳ። አንደኛ እነዚህ ሰዎች ትላንትናም ብያለሁ ፖለቲከኞች ናቸው ተልዕኮ አላቸው ብያችሁ ነበረ። 3 አደገኛ ነጥቦች ያገኘሁባቸው ሰሞኑን። አንደኛ ከኔ ጋር ከ4 ቀን በፊት ማታ አብረን ሰፊ የውይይት ጊዜ አድርገን ነበረ። ያችን ሁሉ ውይይት ትቶ መጨረሻ ላይ የቤተ ክርስቲያኒቷ ካውንስል ውሳኔ አሉና ያቺው ውሳኔ አወጣት። እቀበላለሁ አልቀበልም አላልኩም። ምክንያቱም ውሳኔው መታየት አለበት። በአንተ ቸርች አሁን ነቢይ ሐዋርያ ምናምን ቢመጣ ያገለግላል ወይ አለኝ። አዎ ያገለግላል አልኩኝ። የቤተ ክርስቲያን ውሳኔን የማይቀበል ብሎ ፖለቲካቸውን ለመስራት ቪዲዮን ቆርጦ ሲያወጡ ሳይ ሳኩኝ በግሌ። ምክንያቱም እኔንም አያውቁኝም ቸርቿንም አያውቋትም። ቸርቿ አሁን ያለንበት ሰዓት ላይ አገልጋዮች ከነንተና ቸርች መጥተው አገልግሏል ብሎ የተባረረ ሰውም የለም በቸርቿ። የቸርቿ ደንብ ሆኖ ከነንተና ቸርች የመጡ አገልጋዮች ስላገለገሉ የተባረሩ የለም። ይሄ የተወሰነ ውሳኔ ለህዝቡ ራሱ ይፋ አይደለም። ውሳኔው ራሱ የሚለው መጠሪያው ላይ ያተኮረ ነው። ሐዋርያትና ነቢያት መድረክ ላይ እንዳይጠሩ፣ ምክንያቱም በዛ አይነት የማዕረግ ስም ስለማንጠራምል አይነት አንድምታ ነው ያለው። ግን ከዛ ውጪ የሌላ ቸርች አገልጋይ አያገለግልም አይልም። እነሱ ደግሞ የሌላ ቸርች አገልጋይ አያገልግል ይላል ደንቡ እያሉ ያመጡና ፖለቲካቸውን ለመስራት ሞከሩ። ግን እዛው ላይ ተፋጠን ነበረ። ያ ብቻ አይደለም። ከኔ ጋር እንዳወራን ወዲያውኑ ወረደችና እነሱን የምሰበስባቸው ያ ማነው ሴት የላከችው የሚባል አይነት ነገር ነውና ምን አይፈራም ነው የምትሉት። ሄዳ የኦርቶዶክሶች ቤት ገብታ የሆኑ ፖለቲከኞች ለዛም ፖለቲካ አራማጆች ጋር ገብታ ቀጥታ የቸርች ፖለቲካ የማታውቅ ውስጥ የገባች አይነት ሴት ነች። ሌላው ቀርቶ ቢያንስ 1 ዓመት ነኝ ወደ ሉተራዊነት ከተቀየርኩ ትላለች። ከ1 ዓመት በፊት እዚህ ወንድሞች ጋር ታብታብ ስታደርግ የነበረች ሰውን ሼር አድርጉ ስትል የነበረች የማስታወቂያ ሴት ነች። እና እቺ ሴት ግን እዛ ጋር ሄዳ ቤተክርስቲያኒቷን የምትወክል አስመስላ ቤተክርስቲያኒቷን የሄድኩ ለመጀመሪያ ጊዜ ሰሞኑን ልጄን ለማስጠመቅ ነው ብላ በማየቷ ተደንቃ ከ2 ወር በፊት ስታወራ የነበረ ሴት አሁን እቺን ቤተክርስቲያን ከወንጌላውያን ለመነጠል የሚሰራ ፖለቲካ ውስጥ ፊት አውራሪ ሆና ስትሰራ ያላችሁ ምን ያህል የሰይጣን መንፈስ አይምሮህን እንደተቆጣጠረ ህይወቷ በሰይጣን እንደተበከለች ሴት በዚህ አየሁኝ ፖለቲካው ሳይ። አልፎም ደግሞ የዚህ ማነው ሊለያየን የሚፈልገው ሰሞኑን ሉተራን ምናምን የሚሉ አይነት ሰዎች ፖለቲካ መጠቀሚያ የሆኑ ሰዎች ሆኖ ታገኛላችሁ። በዚህ አይነት መንገድ የሚሄዱ ሰዎች በመሆናቸው ገርሞኛል። አሁን ቅድም ወንድማችን ዜዴም ሲያነሳ የነበረውን ቸርቿ ውስጥ የተሸሸጉ የሚለው እኔን ነው። እኛ እኮ ቸርች ውስጥ አልተሸሸግንም። ቸርች ውስጥ እያገለገልን ነው። ፊት ለፊት ተቀምጠን ፊት ለፊት እየሰራን ነው። ፊት ለፊት እያገለገልን ነው። መካነ ኢየሱስ ምስራቅ ላይ ፊት ለፊት ወጥቶ የሚያወራ ሰው ያላት አንዱ እኔ ነበርኩ ድሮ። አሁን ብዙ ልጆች ቢኖሩም አንድ ቀን ቸርች ውስጥ አልተደበቅንም። አንድ ቀን የቸርች ውስጥ እንጀራ ለመብላት ማነው ሲቪ ያስገብተን አናውቅም። ያለ ቸርች እንጀራ ነው ረጅም ዘመን ቸርችን ስናገለግል የነበር ነው።